ኢየሱስ ክርስቶስ እኮ ሰው ነው እንትን አርግቶ ያሰቀለው አልሞተም ሲጀመር እናንተ ነው ሞቱ አላልክ ዴቫ ይቅርታ አድርግልኝና ማለት ነው በጣም አይቆ ዴቫ ለብራታ ረቡ ተረጋጋ ኑአም የሚባል ቃል የለም ሲጀመር አይ ኦርቶ ኢየሱስ የነቢያቱ ጌታ ነው ብሎ ነገረን እስልምና ደግሞ ምንድነው ክሌም የሚያደርገው የነቢያቱ ሃይማኖት ነው የምከተለው ብሎ ነው ክሌም የሚያደርገው ነቢያቱ ኢየሱስን በመንፈስ ጌታ ብለው ይጠሩታል ወንድማችን አብዱል ፈታ ግን ለአንተ ጌታ ነው ብዬ ስጠይቀው አይደለም ብሏል ስለዚህ እስልምና የነቢያቱ ሃይማኖት ነው የሚለው አፈር በላ ማለት ነው እዚህ ጋር ሉቃስ ወንጌል ምዕራፍ 6 ቁጥር 5 ላይ የሰው ልጅ የሰንበት ጌታ ነው ብሎ አስቀመጠ የሰንበት ጌታ በብሉይ ኪዳን ከሄዳችሁ ያህዌ ነው ከያህዌ ውጪ የሰንበት ጌታ የለም ብዙዎች አዳምጥ ወዳጅ ጳውሎስ የተባረከው ማለት ጀመር አሁን ደግሞ መንፈስ ቅዱስ ነው የሚያናገር መሰለኝ ጸፍሶ እሺ ብዙ አካላት ጌታ ይተባሉ አሉ ነገር ግን እያለ ነው አይደል ነገር ግን እኛ አንድ ጌታ ነው ያለን እርሱም ኢየሱስ ክርስቶስ ነው እያለ ነው አይደል ጳውሎስ ቆሮንቶስ ምዕራፍ 8 ላይ መጣውልህና ምን አልኩ ጳውሎስ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ይላል ከዛ በፊት አንተ ምን አልከኝ ጳውሎስ የተባረከ ሰው ነው አልከኝ ታችን ግን ይቅርታ አድርጉልኝና አንዳንድ ፎር ዩ ፔጅ ላይ የምትለቃቸው ነገሮች ማናት ሁዳ አልፎ ይመጡልኛል እንዳጋጣሚ ሆኖ እንዴት እንደሆነ አላውቅምና በጣም ብዙ ጊዜ ከዚህ በፊት እኔ ቤት ራሱ ሁለቴ ሶስቴ ምናምን ገብታ ስጠይቅ ትዝ ይለኛል በደንብ ትዝ ይለኛል ሌሎች ክርስቲያኖች ቤትም ገብታ ጥያቄ ስጠይቅ እሰማለሁ ብዙ ጊዜ ጥያቄ ትጠይቃለች ተመልሶልኛል እንዲህ ብላ ትወርዳለች ግን ስቲል የምትለቃቸው ነገሮች ግን የማፌዝ ነገር ክርስትና ላይ የማላገጥ አይነት ነገርና ዴቫ እኔ በጣም ከታላቅ ይቅርታ ጋር እንደዚህ ዝም ብሎ ታይም ዌስት ለማድረግ የሚገቡ ሰዎች አንዳንዴ እኔ ሐሳባቸው ኢንቴንሽናቸው ምን እንደሆነ ራሱ ትንሽ ኮንፊውዝ ስለሚያደርገኝ ነው እና ምንድነው አላማው አሁን የመማር ነው አትሊስት የሚማር ሰው በትህትና ለማወቅ የሚፈልግ ሰው ምን የሚል ሰው ያያዘውን ነገር ይዞ አንደርስታንድ ያደረገውን ነገር ይዞ ከላይቭ ይወጣና ከዛ በኋላ ነገሮችን ማንበብ ቼክ ማድረግ ይጀምራል ኦኬ እሷ ግን የማየው አሁንም የማላገጥ ነገር ክርስቶስ ላይ ራሱ የማላገጥ አይነት ቪዲዮዎችን የምትለቅ ልጅ ናትና what the point እኛ ሌሎች ወንድሞችም ነዲቫም ሊሆኑ ይችላሉ ሌሎች ክርስቲያን ቤትም ሰውን በፍቅር ማስተናገድ ከጌታችን የተማርነው ስለሆነ በፍቅር እያስተናገዷት እንደዚህ እያወሯት እሷ ግን መልሳ እንደዚህ አይነት ሙድ የምታራምድ ከሆነ ምንድነው ጥቅሙ ነው ስላልገባኝ ዴቫ ቪዲዮ አይቻልም ጌታ በሚያውቀው ቪዲዮ አይቻልም እንጂ አልመጣልኝም ጌታ በሚያውቀው አላውቅም ግን እኔ አንድ ነገር የማውቀው ሁዳ ከእስልምናም እንደወጣች ነው የማውቀው ምክንያቱም መልሶቿ ጠቅላላ ከእስልምና የሚያስወጡ ናቸው አሁን የራሷ አቂዳ ላይ እንዳለች ነው የማውቀው which is የራሷን እስልምና ሜድ እንዳደረገች ነው በእስልምና ብዙ ስላወራም ብዙ ስለተነጋገረ ብዙ የምትመልሳቸው መልሶች ከእስልምና የሚያስወጡ ናቸው ሊትራሊ 100% እና ከዛ አንፃር ነው እኔ ማለት የነበረው ቪዲዮ ግን አላየሁም ጋድዬ እስኪ ቼክ አደርጋለሁ ሁዳ እንደዛ ነገር አለ እንዴ እኔ አላየሁም መምህር ጋዲሳ ማለት ነው ጋዲሳ ቤት አንድ ጊዜ ብቻ ነው መምህር አይደለም ኖ ሁዳ መምህር ነኝ ብሎሻል ቆቆቆይ ዲስሪስፔክት አታርጊ ይሄንን ቪዲዮ ላይ ሊገባ ስለች መጣብኝ አይ ኖ መምህር ነኝ አላለሽም ማለት አያስተምሩ እነሱ እናቴ ምናምን ያስተምራሉ የፈለገኛ ቲክቶክ ላይ እኔም እኮ አስተምራለሁ መምህር ነኝ ስላስተማረ መምህር እኛ ኦርቶዶክሶች ቲክቶክ ላይ በተ ስላስተማረ መምህርነትን አንሰጥም አይደል መምህርነት በቤተ ክርስቲያን የሚሰጥ ነው መምህር ነኝ ሳይልሽ ፌስቡክ በሆነ መልኩ ሳም ሪስፔክት ባለው መልኩ አውሪ ቀጥይ ያ አው ሎንግ ታይም ስለ ኢየሱስ ክርስቶስ አምላክነት ምናምን አውርተን ነበር ከዛ በኋላ ክርስቲያኖችን ቤት ገብተን ስጠይቃለች እናንተ ቤት ነው እንግዲህ የሚገባው እናንተ ነቆስቴ ምናምን እናታል ሌላ ክርስቲያኖች ቤት ገብቼ የጠየቁት ነገር የለም ማለት እናንተ ጋር ደግሞ ስንገባ ምናወራው ስለ እስልምና ነው ስለ ክርስትናም አንዳንድ ነገሮችን እናወራለን እና እነ ታላቁ ጅብሪል ምናምን ጋር ኢየሱስ ላይ ያፌዘች ምናምን ነገር ምንድን ነው ያፌዝኩት እናንተ መለሳችሁ ላይ ማለት ደግሞ ሙሉ ለሙሉ እናንተና ክርስቲያኖች አሁን ቅርብ ጊዜ ፖስተችው ፖስት አለ ክርስቲያኖች ኢየሱስን አምላክ ለማድረግ ምንድነው እንደዚህ የምትፍጨረጨሩት አይነት የሚመስል ነገር ለቀሻል አለቀቅሽም አው ብያለሁ እና ማፌዝ ነው ይሄ ክብር ነው የምትፍጨረጨሩት ክርስቶስ ኢየሱስ አምላክ እንደሆነ አሁን ከመጽሐፍ ቅዱስ ላሳይሽ ማፌዝ ነው እኮ ማሳየት ያንተ ልጅ ነው በፍጨርጨር ለምንድን ነው የምትፍጨረጨሩት አሁን አይ ኢየሱስን አምላክ ለማድረግ እንዲህ የምትፍጨረጨሩት ማለት አምላክን ያልሆነ አካል
በግድ አምላክ ነው ብላችሁ አምላክ ለማድረግ ምንድነው የሚያፍጨረጭራችሁ እያልሽ ነው አይደል? ካልተሳሳትኩ። አዎ ብያለሁ። ስለዚህ እስከዛሬ የሚሰጥሽ ጥቅስ በየቤቱ እየገባሽ የምትማሪው ትምህርት ምን የምትዩ ነገር ዝም ብሎ ማዛግ ነው ማለት ነው። ምንም የተቀበልሽው ትምህርትም የለም፣ አንደርስታንድ ያደርግሽው ነገር የለም ማለት ነው አይደል? የተቀበልኩትን ጥቅሶች ማለት ነው እኔ በራሴ መንገድ አንደርስታንድ ማድረግ እችላለሁ። ግዴታ ያንተን ሀሳብ መያዝ የለብንም ማለት በራስሽ መንገድ እንድትረጃ አይደለም። እኛ ደግሞ ወንድሞችም ሌሎች መምህራንም ሰዓት የሚያቃጥሉት አትሊስት የተወሰነ አንደርስታንዲንግ እውነትን ትይዣለሽ፣ አንደርስታንድ ታደርጊያለሽ ተብሎ ስለሚታሰብ ሰው ግን የተለያዩ ክርስቲያን ቤቶች እየገባ ጥያቄም እየጠየቀ ምንም እያለ እንትን ካለ በኋላ ላፊንግ ኢሞጂ እያስቀመጥ እንደው ክርስቲያኖች ኢየሱስን አምላክ ለማድረግ እንዲህ የምትፍጨረጨሩት እያልሽ የምታላግጪ ከሆነ አሁን እኔ ይቅርታ አድርጊልኝ፣ የዴቭ ቤት ነው ያለሁት። በእርግጥ እኔ አሁን እኔ ቤት ቢሆን አልቀበልሽም። ዴቭ ቤት ስለሆንኩ ግን ሌሎች ወንድሞች ከፈለጉ ከነሱ ጋር ማውራት ትችላለሽ። እኔ አሁን ካንቺ ጋር የማውራት ሞራሉም የለኝም። ዴቭ ቀጥሉ፣ አንዳችሁ ናታን ምናምን ቀጥሉ። አንዴ ይውዳ አሁን አንቺ እንዲህ ብለሽ ፖስት አድርገሻል አይደለ? ወደ ማይክሽን ክፈች ብያለሁ። መልካም። ስለዚህ ከመጽሐፍ ቅዱስ ላይ ክርስቶስ አምላክ መሆኑን ካሳየንሽ አንድ ጥቅስ ከፍተን ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ እንደሚናገር ካሳየንሽ ስህተት ነኝ ብለሽ ትያለሽ ማለት ነው አይደል? ፖስት ያደረግሽው ሌላ ጊዜ ከእናንተ ጋር አወራለሁ ማለት ነው። ጋዲሳ በሌለ ታይሉ አሁን እንዳይደብሩ አንዴ ትያለሽ ወይስ አትይም? ምክንያቱም ስህተት እንደሆነ ያደረግሽው ነገር ስህተት እንደሆነ ግልጽ ማሳየት አለብን። ትክክል እንዳልሆነሽ ታውቂዋለሽ ማለት ነው። እንግዲህ አስወጥታችሁ ከሆነ ቆስጤ እያወራ ስለነበር ባታስወጡ ማለት ነው። አስወጥታችሁ ራሷ ነች የወጣችው። ኦኬ መቀጠል ይችላል ዴቫ። መረዳ ያለብን ነገር ምንድን ነው? ልጅቷ ሙስሊም አይደለችም። ማወቅ ያለባችሁ ምንድን ነው? እርሱ አንደኛ አላህ ያህዌ ነው ብላ ታምናለች። ሁለተኛ ደግሞ አላህ አባቴ ነው በይ ስንላት አዎ አባቴ ነው ብላ አላህ አባቴ ነው ብላ ተናግራለች። ይሄ ደግሞ ከቁርአኑ ጋር ይቃረናል። ምንድነው? አባት ብላችሁ አትጥሩኝ ይላል አላህ። ልጆቼ ብትሆኑ ኖሮ በኃጢአታችሁ አልቀጣችሁም ይል ነበርና ከእስልምና ኦልሞስት ወጥታለች ነው። ሶስተኛ ደግሞ ኢየሱስ አምላክ ነው ብላ ታምናለች። ግን ምንድነው? ኦንቶሎጂካል ሳይሆን ፈንክሽናል ወይም የባህሪ ሳይሆን ልክ ሙሴ በፈርዖን ላይ አምላክ አድርግ ያለው እንደተባለው እንደሱ አይነት አምላክነት አለው ብላ ታምናለች። የባህሪ አይደለም እንጂ ብላ ታምናለች። እና ኦልሞስት በቃ ወጥታለች ነው። ኦልሞስት ሳይሆን በቃ ኩፍር ነች እንጂ ሉክ ይሄ እኮ የእስልምና ትልቁ ቤዝመንት ነው፣ መሰረቱ ነው። እሱን እኔ በደንብ ነው ያረጋግጡት። ይሄም አንድ ጊዜ የተናገረችው አቋሟ ሳይሆን ደጋግማ የምትናገረው አቋሟ ነው። ኦልሬዲ ሁዳን እስልምና ለሚያውቅ ሰው ወጥታለች። አይ ቲንክ እነሱም አይቀበሏትም በዛ በኩል እና ያንን አውቃለሁ። ጋዲ ግን እንዳልከው ያው ያንን አላየሁም ነበር እንደዛ እንትን ማለት ነው። ሲቀጥል ደግሞ ችግር የለውም ዴቫ። እኔ አንዳንዴ ምን እንደሆነ ታውቃለህ፣ እውነት ለማውራት ይሄ የሚከራከሩ ሰዎች አለ አይደል ዴቫ። ስታወራ ከአንተ ጋር የሚጨቃጨቅ ሰው ጥሩ ነው። የሚጨቃጨቅ ሰው በቃ የሚጨቃጨቅ ሰው ስለ እዚህ ጋር እንዲህ ነው እዚህ ጋር እንዲህ ነው እያለ የሚጨቃጨቅ ሰው ጥሩ ነው። ለምን አላመነበትም ያንን ነገር በቃ ለማሳመን ጥረት ታደርጋለህ ከሰዎች ጋር ስትማማር። እሷ ግን ስትገባ ምን ስትል ምናምን ነገር ረጋ ብላ የምታወራው ነገር እውነት ለማውራት አፕሪሺየት ይደረጋል። ምንም ጥያቄ የለውም ከመጫወጫው ማለት ነው። ጥያቄ ትጠይቃለች፣ እዚህ ጋር ግልጽ ሆኖልሻል ስትባል አዎ ትላለች፣ ምን ትላለች። ከዛ ከቆየ በኋላ ግን እንደው በቪዲዮ እየወጡ ኦኬ ሰው እኮ ያልገባውን ነገር ምናምን እኮ አይ በቃ እዚህ ጋር እኮ እንደዚህ አላመንኩበትም ብሎ ላይቭ ላይ እኮ እዛው ዲስከስ በምታደርግበት ሰው ማውራት ይችላል። ገብቷል። ግን እንደው ኢየሱስን አምላክ ለማድረግ የምትጣጣሩት ነገር ምናምን ብላ እንደዚህ የማላገጥ እንትን እንግዲህ ክርስቶስ ኢየሱስ አምላክ እንደሆነ መጽሐፍ ቅዱሳችን በምልአት የሚያስተምረው ትምህርት ነው። ኦኬ እሷ እኛ ተጣጥረን እኛ ሞክረን ሳይሆን መጽሐፍ ቅዱሳችን ላይ በምልአት የተገለጠ ትምህርት ከዛ በታሪክ ውስጥ እንግዲህ እስልምና የሚባለውን ተረት ተረት ራሱ ከመምጣቱ በፊት ኦልሞስት ለ500 ምናምን ዓመት ለ5 እና ለ6 ክፍለ ዘመን ሰዎች ሲያመልኩት የነበረ ጌታ፣ ሲሞቱለት ሲገደሉለት የነበረ ጌታ ነው ጌታችን ኢየሱስ። እና ይህንን እውነት እኛ እንደው ጥረን ሞክረን ያመጣነው ነገር ሳይሆን የተገለጠ እውነት ነው፣ መጽሐፍ ቅዱስ ላይ የተገለጠ እውነት ነውና ግን ልብሽን ክፍት አድርገሽ እውነት የምትፈልጊ ከሆነ እኔ እንደዚህ የሚቅበዘበዙ ሰዎች ዴቫ ባይዘው በጣም ነው የሚያሳዝኑኝ። ጌታ በሚያውቀው የሚቅበዘበዙ ሰዎች በቃ
የሆነ ገስ ላይ አንዱ ጎበዝ ይላል፣ አንዱ ጎበዝ ይላታል፣ አንዱ እዚህ እንደዛ ይላል። በቃ ዝም ብሎ ወይ የሆነ እምነት እንደ እምነት የሆነ ነገር እምነት አድርገው አይዙ። በቃ እዚህም እዛም ይላሉና እኔ የመዳን ፍላጎት ራሱ አላቸው ብዬ አላስብም እንደዚህ አይነት ሰዎችና ብቻ ጌታ ይርዳት። ግን ከእንደዚህ አይነት ሰዎች ጋር እንትን ማለት አንዳንዴ ታይም ዌስቲንግ ነው። እኔ እንደዛ ስለምረዳው ነው። ዴቫዬ ቤት መጥቼ ይቅርታ እንግዲህ ሰው ኦፌንድ ካረኩ። ኧረ ተገቢውን ነገር ነው ማድረግ ያለብን ያደረኩት ትክክል ነው። ፈታ ገብቷል። ፈታ ከፈታ ጋር ቀጥሎ ፈታ መጣ ይዘህ መጣ ፈታ አቤት ቅድም እኮ 10 ደቂቃ ጠበቅኩ እኮ አሁንም ልጨርሽ 1 ደቂቃ ቮሊዩምን ደግሞ ጨመር አድርገው ባትሪ ዘግቶብኝ ነው። ኦኬ እሺ ድምፅህን ጨመር አድርግና እሺ ምንድነው ጥያቄው? ጥያቄን አቅርብሽ። የቅድሙን እኛ ያነሳነውን ክልን ተቀብለሃል። እሱ ላይ አንድ ነገር መናገር አልፈለክማ። ለምሳሌ ሙስሊሞች ሰሃቦቹ ከመሐመድ ከብብቱ የሚወጣውን እንትን እንደ ሽቶ ይቀቡ ነበረ። ብራንድ የሚባሉ ሽቶችን ነሳቤጅን ያስንቅ ነበረ ተብሎ ይታመናል። ምን አልከኝ? መጽሐፈ ምስጢርን ትቀበለዋለህ? መጽሐፈ ምስጢር? የምን ምስጢር ትቀበለዋለህ አይደል? ክፈተው። የምን ምስጢር ነው? መጽሐፈ ምስጢር ብንቀበልም ለአንተ አይነቱ ጥያቄ ማንሳት አችልም። እሱ ላይ ስለ ሃይማኖት እያወራን ስለሆነ ሃይማኖታዊ ጥያቄ ካለ ከመጽሐፍ ቅዱስ ከብሉይ ከአዲስ ከዛ ከመጽሐፈ ሊቃውንታት ጠይቅ እንጂ ወይ ሃይማኖት አቦ ማለት ነው። መጽሐፈ ምስጢር እያልክ አይ ቲንክ የአባ ጊዮርጊስ ዘጋስጫ ነው ያ እንደዛ እያልክ ጠይቅ። ምንድነው እሱ ያቋሉ ልሳቸው ነው አንተ ባትነግረው አሪፍ ነበረ። መጽሐፉ ራሱ የማን እንደሆነ ምን እንደሆነ ምንም ያውቁት ታሪክ የለም። ነገርከውና ችግር አይ አሁንም አይደለም ደጋማው በለው ችግር የለውም። አሁን ያልኩት ራሱ ለማን ነው? ናታን ድምፁ ግን ይሰማችኋል? የልጁ ድምፅ ብዙም አይሰማም። ይሄ ደግሞ የወንዱ ሁዳ ነው። አንተ በእናትህ ናሲ ማይክን ክፈትና እንትን በል። አይ ኮስታ ጌታን እኔ መረረኝ ግን እንዲህ እየተለጠፈ እኮ ነው እየሰማሁት ያለው። ማይክን ክፈትና እሺ አብዱል ፈታ ማይክን ፍታ አፍጥ ነው። የክርስቶስ አምላክነት ላይ ምናምን ብለህ ወይ ዴቫ ቶፒክ አስቀምጥ። አሁን ቶፒክም ስላላስቀምጥክ ይሆናል የሚገቡ ሰዎች አምናሹ አይ ምንም ጥያቄ የላቸውም። ኦልሬዲ ጥያቄ ጠፍቶባቸዋል። ያንኑ ጥያቄ ነው የቱ ጋር ነው አምላክ ነኝ ያለው ምናምን ነበርና ሰለቻቸው። በቃ የሆነ ሰዓት እኛም ገብተንበት ነበረ። የኢየሱስ ክርስቶስን መሯችሁ እንድትቀበሉት እናደርጋችኋለን ብል በዛ እንትን ብለዋል። ጽፋለሁ ግን አንድ ነገር መናገር የምንፈልገው እኛ ዶግማዊ አስተምህሮታችን ያለው መጽሐፍ ቅዱስ ላይና እንትን ላይ ነው አንደምታችን ላይ ነው ትርጓሜያችን ላይ እና መጽሐፍ ቅዱስ ላይ ዶግማዊ ትምህርታችን ያለው መሰረታዊ ኢንቫለብል የማይሳሳተው ትምህርታችን ያለው እዛ ነው። ስለዚህ ከዛ አምጥታችሁ ጠይቁን። አሁን ለምሳሌ ደኢፍ ሐዲስ እኮ አይጣልም በእስልምና ታውቃላችሁ። ደኢፍ ሐዲስ እኮ አይጣልም፣ ይጠቀሙበታል። ዶግማ ግን አይመሰርቱበትም። ለምሳሌ ኡስታዝ አቡሃይደር ሄዶ እንትኖች እዚህ ጋር ሰገዱ ሲል አልሰማችሁትም? ኢትዮጵያውያን ቅዳሴ ቀደሱ ሲል መስጊድ ውስጥ እሱ ደኢፍ ነው ያወሩታል፣ ግን በአደባባይ እየወጡ እና እንደዚህ አይነት ነገር ስላለ እኛ ዶግማችን ላይ መታችሁ ጠይቁ ነው። አብዱል ፈታን ተቀበለው ቦስ። እሺ አብዱል ፈታን መጽሐፍ ቅዱስ ላይ ጥያቄ አለ? ሰላም እንዴት ናችሁ? አሁን ነኝ ጠይቅሽ። እሺ ዘዳግም ምዕራፍ 13 ቁጥር 21 ላይ እግዚአብሔር የበከተ ስጋ ያስበላል እንደማያስበላ አዟል ለእንግዳዎች 13:21 ላይ ቁጥር 13 ምዕራፍ ግን አውቀ ነው ግን አብልፍታ ለ12 ጊዜ ጥያቄ ስትጠይቅ ግን አይደብረም? ከፈተልኝ መቼም አልጠየኩም። መቼም መብቴ እኮ ነው። አልተመለሰልኝም።
አይታለም ኮስቲ ጥቅሱ ላይ ራሱ የለም ተው። ጥቅሱ ላይ ራሱ 13 አንዳቸው ሁላችንም ታወራለህ። እሺ 13 አንድ ሰው ብቻ አውራ። እሺ ከኔ ጋር ነው 13 አንድ ሰው ብቻ አውሩ። ኧረ አንድ ሰው ነኝ እኔ 8 መስላሉ እንዴ? ሰውዬው ምን ሆነ ነው? ዘዳግም ምዕራፍ 13 ቁጥር 21 ላይ ሂድልኝ እስኪ። የትኛው መጽሐፍ ቅዱስ ነው ያስከው አንተ? እኔ ጋር ስላጣሁት አንተን ከፍ አድርገና ወይ ሁለታችንን ከፍ አድርጉንና ይክፈትልን። አንተ ያስከው መጽሐፍ ቅዱስ ባትልቁ አድርገኝ ባትልቁ አድርጉት እስኪ ያላ። እሺ እሺ። እንግዲህ ኦሪት ዘዳግም ምዕራፍ 13 ነው ያለኛ ጋይስ፣ ቁጥር 20 እንዳለው እኔ ጋር 18 ላይ ነው የሚቆመውና ያ እዚህ ጋር 17 እና 18 ነው። እኔም ከዛ ለዛ እኮ ያስቲ እና ተመለስ እንጂ አብዱል ፈታ ኦኬ አጤሪራው ላይ ተንታ እንተ ደግሞ አጤሪራው እንጂ ፍቀዱለት ግን ቴሌግራም ላይ ጻፋው እንትና አደርገ ስፔሲፊካሊ የክርስቶስ አምላክነት ላይ ብላ አስቀምጥ። እንዲህ አይነት ጥያቄ ቴዎሎጂካል ያልሆነ ነገር እያደረጉ ስለሆነ የሚጠይቁት ያ ከዚህ በኋላ ወደዛ ይገባል። ነው ያስቀምጫለሁ። አሁን አስቀምጫለሁ። ትልቁ አድርገኝ። ትልቁ ላይ አድርጉት እስኪ። መጽሐፍ ቅዱስ ይዞ መጥቷል። በጣም የሚገርም ነው። መጽሐፍ ቅዱስ ነው የመጣው። እሺ ወገን፣ እሺ ምን የሚለው መጽሐፍ ቅዱስ ነው? የትኛው መጽሐፍ ቅዱስ ነው? ዘዳግም ይሄ መጽሐፍ ቅዱስ ነው የከፈትከው? በቅድሚያ ይሄ መጽሐፍ ቅዱስ ነው? አዎ መጽሐፍ ቅዱስ ነው። ኦሪት ዘዳግም ምዕራፍ 13 ቁጥር 21 ላይ አንብብ። የትኛው መጽሐፍ ቅዱስ ነው? የታለ ይሄ መጽሐፍ ቅዱስ ነው የከፈትከው? በቅድሚያ ከፈው ላይ ራሱ እኮ 21 የሚል ነገር የለም ወንድማችን። የታል 21 እስከ 14 እኮ ነው የሚታየው። አብዱል ፈታህ ከታች ያለው አታነበውም? ከታች ያለው 13 ላይ ያለው በሌላም ክፍል ላይ ከመጣለ ያለው እዚህ 13 21 እኮ ነው ያልከው። ሌላው መጽሐፍ ቅዱስ አለ ከፈለክ ላምጣልህ። ይሄ በዚህ ነው እንደዚህ የሚለው። አይ ሌላውን ተውና እዚህ ላይ የታል 21 የሚለው? በቃ አንብብልኝ። ይሄ መጽሐፍ ቅዱስ ነው። አንብብልኝ። ከላስ አምጥቼዋለሁ። አንብብልኝ። እሱ ነው 13 21 አይደል ያልከን እኮ ነው የምልህ እኮ። ይኸውልህ 13 ቁጥር 21 ላይ ይሄ በዚህ ላይ ይኸውልህ እንትና የታል ቁጥር 21 ወዳጅ? የታል ቁጥር 21? በቃ አንብብልኝ። በሌላው ላምጣልህ 21 ላይ እንዳለ ላምጣልህ ወይ ላምጣልህ? ቁጥር ማንበባችንም የ21 ታለ 21 ከታየው እሱ ያንብብ እስኪ። 21 ቁጥር 21 ከታየው እስኪ ያንብብ። ምን ይላል ቁጥር 21? በሌላው መጽሐፍ ቅዱስ ላምጣልህ። አንተ ደግሞ ከየት ነው የመጣው? አንተ አንብብልኝ። 21 ምን ይላል? አንተ አንብብልኝ። እኛ አይታየንም። አንተ ከታየ አንብብልኝ። እንዴት አይታየኝም? 21 የሚል ቁጥር አንተ አንብበው። ለምን ታደረቀን? እሺ 12 ነው ወይስ ያልከን? ቅድም 12 ላይ አንብብልኝ። በቃ ቅርታ 12 ቅድም 21 ነበር እኮ ያልከን። ዲቫይ ሶሪ ያልኩህ እኮ አንብብልኝ። አረብኛ መስሎት ነው። ከግራው ድቄ ነው የሚያነበው። በሌላ መጽሐፍ ቅዱስ አሳያለሁ ከፈለክ ወና አለ ብራዘር። በቃ ችግር የለም። ከቀኝ ወደ ግራ አረብኛ መስሎ እያነበብክ ነው። ተረድተናል። በቃ ሌላ ወሬን ተውትና አንብብልኝ። አሁን እዚህ ጋር እሺ፣ ጠይቅ ጥያቄ አንብብ። እዚህ ጋር ምንድነው? ለምንድነው ወከተ ስጋ ለእንግዳው የሚያስበላው እግዚአብሔር? ምንድነው? ሐራም እኮ ነው። እዚህ ጋር ለእንግዳ ያስበላ የሚላል አንብበው እስኪ። ክፍሉ ራሱ አንብበው። ቃል አስበሉ ለእንግዳ ያስበሉት ይላል። ለእንግዳ ያስበሉት አንብበው። መጀመሪያ ክፍሉን አንብበው። መጀመሪያ አንብበው ምን እንደሚል አንብበው። እሺ ትችላለህ? አማርኛ ማንበብ በደንብ ነው እንጂ። ቀጥል። አንብበው። አስረግጬ ነው የምነግርህ። አንብበው። ቀጥልሽ። አምላክህ እግዚአብሔር ልትኖርበት በምስ ምን አልክ? ጮክ በል እንጂ። ኧረ ጮክ በል። ሪከርድ አድርጉት። ቁጥር ማንበብ ሳችል ነው እንደዚህ መተኛን የምታዘገን? በእናትህ ኧረ ሶሪ አትበለን በእናትህ። የምን ሶሪ ነው በእናትህ? ና ወጣ ያወጣዋለሁ። ቆይ ናና ደማዬ ነው ናና ይለኛል። ና አትዋሽ እባክህ። ና እመጣለሁ እባክህ። ይብቃው ጋይስ። በቃ ሸኞ ናቸው። ያመጣው ጥቅስ ራሱ ሌላ ነውና ይብቃው በቃ።
ሌላ እንትን አሪፍ ጥያቄ ያለው ሰው ገብቶ ይጠይቅ። አይ እና በቃ ቴዎሎጂካል ለጊዜው የሆነ አድርገው ጥያቄ በቃ አታስወጣኝ፣ አብዱልፈታህ አታስወጣኝ፣ ና አታስወጣኝ፣ ችግር የለውም አታስወጣኝ። ችግር የለም። ሻና አናስወጣም። የክርስቶስ አምላክነት ላይ ጥያቄ አለ አብዱልፈታህ አለ? አታስወጣኝ። ምን ሆነ ነው የምጠይቅህና አልሰማኝ? በቃ ሶሪ ብለሃል፣ እሺ ብለናል። ስለዚህ አሁን ኦኬ ሌላ ሰው ነገረ ክርስቶስ ላይ ጥያቄ ያለው ይግባ። ሰዓታችንን አይደርና ሰዓታችን በጣም እየተቃጠለ ነው። ጋዲ እንግዲህ ይቅርታ አድርግልንና ያው ብዙ ጊዜ አብዛኞቹ ሁሉም ባይባልም ውብ አህዮች እንደዚህ ናቸውና ያው እንግዲህ ምንም ልናረግ አንችልም። እኛ ለምደነዋል ትላለህ። እንደዚህ ነው አንተ የተፈጠረው ልንገራችሁ። ማታ ቤት ከፍቼ ነበር። ማናት እቺ አንድ ስሟ ዩቲ ነው ማን የምትባል ልጅ አዩቲ ኦር ስሟ ማን ነው? ስሟን አምጡልኝ። እርድም አይቼ ነበር። ደቀተ ባህሪ የሚለውን ነው። እንደዚህ ናቸው የተሰጣቸውን አጠሪራ። ትናንት መጣችና ዴቫ ምን ብላ ጠይቅላለች? ክርስቶስ የተሰቀለው ደቀተ ባህሪ ለማጥፋት ነው አይደል ብላ ጠየቀች። ደቀተ ባህሪ ምን ማለት ነው? ከመመለሴ በፊት ምን ማለት ነው? አንቺ እንዴት ነው ያለሽ መረዳት አልኳት። ደቀተ ባህሪ ምን እንደሆነ ማታውቅ የሆነ የተጻፈ ነገር ይነገራቸዋል። ይሄን አንብባችሁ ገብታችሁ ጠይቁ ይባላሉ። ምን እንደሚጠይቁ ራሱ አንደርስታንድ አያደርጉም። ከዛ ደቀተ ባህሪ ምንድነው ብዬ ስጠይቃት አላቅም አለች። አትሊስት አላቅም በይና ወደ መልሱ ልግባ ስላት ከዛ አላቅም የሚለውን ነገር አድሚት ለማድረግ ደግሞ በጣም ስትቸገር ነበርና እንደዚህ ናቸው። በቃ የሆነ ነገር ተጽፎ ይሰጣቸዋል። ኦኬ ይነገራቸዋል። የሆነ ነገር እንዲያንብቡ እንዲበሉ ተብሎ ይነገራቸዋል። ከዛ በኋላ ያን ነገር ገብተው ኮፒ ፔስት ነው በቃ። ስለዚህ ክርስቲያኖች ለሌላ ጊዜ ገብተው የሆነ ጥያቄ ሲጠይቁ ጥያቄው ላይ ራሱ ያላቸው መረዳት መጀመሪያ መጠየቅ አለበት። አሁን የክርስቶስ አምላክነት ላይ እንደዚህ ፊት ለፊት ግልጥ ያለ ጥያቄ ችግር የለውም። ነገር ግን እንደዚህ ክርስትና ላይ የሚነሱ ጥያቄዎች ላይ እዚህ ነገር ላይ ያላችሁ መረዳት ምንድን ነው ብሎ መልስ ከመመለሳችን በፊት እንደዚህ መጠየቅም ያስፈልጋል። እንደው ዝም ብለው ለመጨቃጨቅ የሚመጡ ሰዎች ስላሉ ኦኬ። እና ዴቫዬ ትናንትም እንደዚህ አጋጥሞኝ ነበር። ወንድማችን አሁን 21 ይላል። እኔ እንደውም ቆስጣ እንዳለው እንደ አረብኛው 12 አድርገን እንረዳው ብዬ ነበረ። ያ በነገራችን ላይ እንዳለ ጥያቄዎቻቸው እጃችን ላይ ያሉ ማለት እነሱ የሚጠይቋቸው ጥያቄዎች ዘሆል እጃችን ላይ ያሉ እና ምን ያደርጋሉ ይልኩልናል። አሁን እንደዚህ ሰዎች ወደ ክርስትና ሲጠጉ ወይ እዚህ ጋር እየመጡ እውነትን ወደ ማወቅ ሲሄዱ ፋይሎችን እንዳለ ይልኩላቸዋል። አሁን ለምሳሌ አምላክ አይደለም የሚል ጥቅስ ስክሪንሻት አድርገው በፒዲኤፍ አድርገው እንዳለ ሰብስበው ይልኩላቸዋል እና ልጆቹ ይዘውት ይመጣሉ እኛ ጋር እያንዳንዷን ጥቅስ እየመለስን እናስተምርበታለን እኛ እና አሁን ትናንትና ማነው ቪዲዮ ይወጣል ታዩታላችሁ። ኢንጂነር አብዱል አዚዝ የሚባለው ኡስታዝ እየተናገረ ነበረ። ቪዲዮ አሁን ደርሶናል። የ6 ወር የ3 ወር ኮርስ እየሰጡ ይልኳቸዋል። ለእስልምና ማደጋ እየሆኑብን ነው። ሄደው የሚመልሱት መልስ ጠቅላላ አለ ከእስልምና ውጭ። ተዉት ክርስትናውን። ለክርስትናው ተብሎ ያመጧቸዋል፣ ያጠጧቸዋል። የ6 ወር የ3 ወር ለብለብ አድርገው ይሄዳሉ አለ። ከዛ በኋላ ንጽጽር ነው የሚሰራው አለ። እሺ ክርስትናውን እሺ እንትበሉ፣ እስልምናውንም ዱቄት አድርገውት ነው የሚመጡት። አላህ እንትን አለው ገደል ይከቱታል። ኢቭን አሁን ኤግዛምፕል ብሎ እንደው ቀለል አድርጎ የተናገረው ከእስልምና የወጣ ሰው ይገደል። ልብ በሉ፣ ከእስልምና የወጣ ሰው ይገደል። ከእስልምና የወጣ ሰው እሺ የሚያደርግ ቴንክ ዩ። እዚህ ቲክቶክ ላይ ግን አለ ምን ተብሎ ነው መልስ የሚሰጥበት? ከእስልምና ከወጣ በኋላ እስልምናን የሚያጠቃ ከሆነ ነው የሚገደሉ ተብሎ ነው መልስ እየተሰጠ ያለው። አላህ ያሳያችሁ የነብዩ ቃል እንዳለ ተሽሯል እያሉ እብዶ ነው እያወሩ ነበር። ትናንትና ሪከርዶ አለ። እብዶ ነው ቲክቶክ ላይ አሁን ሙስሊሞቹ ይመጡና አይ መልሶ እስልምናን የሚያጠቃ ከሆነ ነው እቺ ቁልመማዊ እጸጽ የምትባላለች እሷን እየተጠቀሙ ለመጽሐፍ ቅዱስ ሲያስተምሯቸው አለ እሱን ወስደው ለቁርአን እየተጠቀሙ ለእስልምናውም እየተጠቀሙ ሐዲሳትን ቁልመማዊ እጸጽ በሚባል መልክ እየመለሱት ነው። አስበዋል። ክርስትናውን ለካ በቁልመማዊ እጸጽ ነበር እስከዛሬ ይዘው መጥተው ሲጠይቁ የነበረው። እነዚህ ያው የሰጧቸውን ነው የሚቀበሉት። ለእስልምናው መልስ ቁልመማዊ እጸጽ አድርገውት ቁጭ አሉና የነብዩን ሐዲስ ካዱ ማለት ነው። ለማንኛውም አሁን ግቡና ጠይቁ። ሙሐባ ገብተሃል። ነገረ ክርስቶስ ላይ ጥያቄ አለህ ወይ ደግሞ የክርስቶስ አምላክነት ላይ?
ሙአባ ሰሚራን አስገቧት። አይ ጥያቄ እኔ በክርስትና ማስተምር እስቲ ለምሳሌ እኔ ሙስሊም ነበርኩኝ በፊት ብዙም ስለ ክርስትና አላውቅም፣ ምን እንደሆነ አላውቅም። ልታስተምረኝ ትችላለህ? ኢየሱስ ክርስቶስ አምላክ መሆኑን ታምናለህ? እኔ አልምንም። እኔ ሰው ነው ሲሉኝ የሰማሁት አምላክ መሆኑን እስቲ ልነግረኝ አንተም ማረጃ ካለ። አላህስ አምላክ ነው ብለህ ታምናለህ? በጣም ኦኬ። አምላክ ለመሆኑ ምንድን ነው ማረጋገጫው? ሰማሁት ከእስልምና ወጥቼ ያለው ክርስቲያን ነኝ አይደል ያለው ዴባ? እንደዛ አላለም። እስልምና አላለም። ኦኬ እሺ። አላህስ አምላክ ለመሆኑ ምንድነው ማረጋገጫ? እሱ በቃሉ ራሱ እኔ አምላካችሁ ነኝ እኔን አምልኩ እኔ አንድ አላህ ነኝ ብሎ አውርቷል። አሁን ይሄ ሰውዬ የምትሉት ሰው እኔ ሰው ነኝ አለ። ስለዚህ እሺ እኔ ሰው ነኝ ያለበትን ታውቃለህ? ያለበት ቦታ አለ? እኔ ሰው ነኝ ሰው ብቻ ነኝ ያለበት ቦታ አለ? እኔ አምላክ ነኝ ብሎ ይላል። ቆይ እንመለሳለን እንደዛ። አሁን ጥያቄ እኔ ጋር ነው። እስኪ አንተ አሁን ለምሳሌ አሁን ስታወራ ኢየሱስ ክርስቶስ እኔ አምላክ ነኝ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ ካለ እኔ አሁን ነው ሃይማኖት ሰው ነኝ ያለበት ሰው ብቻ ነኝ ያለበት ቦታ አለ ወይ? በቅድሚያ ግን አይተሃል? ሚዲያው በሙሉ የተለጠፈ እንደሱ አይደል? ኦኬ እሺ፣ ወሬ ነው። እሺ አንድ አካል እኔ አምላክ ነኝ አምልኩኝ ቢል አምላክ ያደርገዋል ማለት ነው? አምላክ ለመሆኑ በቂ መልስ ነው ማለት ነው? አንድ ሰው እሺ በጣም በቂ ያደርገዋል። ለምሳሌ በጣም ምስክሮች አሉት። በጣም በቃ ከነ ምስክር ነው። ለምሳሌ አንድ አካል ስላለ ቃሉንም መጠበቅ አለ። ውስጡን እስቲ ምን እንደሚል እስቲ ለምሳሌ ተከተለው በቀደም አይ በቃ ሻውን ለምሳሌ አንድ እኔ አምላክ ነኝ አምልኩኝ ያለ ልስጥህ። ፈርዖንን ታውቀዋለህ? አይደለም አንተ ፈርዖን ሰውን ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ እኔ ጌታችሁ ፈርዖን ብለዋል። ፈርዖን እኮ ብለዋል። ፈርዖን ብለዋል እኮ አንተ ይሄን የሰው ተረት ሳይሆን አንድ ሰው ነኝ ካለ በኋላ አንተ አምላክ ነኝ ያለ የጎረቤት መረጃ አልሰማም። አሁን ለምሳሌ ሰው ነኝ ያለበትን ትሰጠኛለህ አንተ አልኩህ እኮ። ግን ፈርዖን እኔ አምላክ ነኝ ብለዋል። አሁን ለአምላክነት መስፈርቱ እኔ አምላክ ነኝ አምልኩኝ ማለት ነው ብለኸኛል። ይሄ ብቻ ነው መስፈርቱ ብለኸኛል አይደል? ገባካ? አሁን መረዳት የሚባል ነገር አለ። ኢየሱስ ክርስቶስ ላይ ጥያቄ አልክ። ኢየሱስ ላይ በቃ ተወው። እሺ አላህ ሰውን አድኗል? ከሞት አድኗል? እንዴት ከሞት አድኗል ስትል በቃ እንደዚህ ግልጽ በሆነ ሁኔታ ህሉ ሆኖ ከእሳት አድኗቸዋል ወይ ደግሞ ከሞት አድኗቸዋል ወይ ኃጢአታችሁን ይቅር ብያቸዋለሁ ሲል ሰምተኸዋል ወይ ደግሞ ታይቷል? ለአንተ ባይሰማም ለአንተ ባይታይም በመጽሐፉ ውስጥ ያንን ተግባር ሲፈጽም ታይቷል? በሰራው ልክ ነው። አንድ ኃጢአት ከሰራው በተግባር ሲፈጽም ታይቷል? በተግባር ሲፈጽም ታይቷል? በተግባር የሰራ አምላክ ማን ነው? ኢየሱስ ክርስቶስ እኮ ሰው ነው እንትን አርግቶ ያሰቀለው። አልሞተም ሲጀመር እናንተ ነው ሞቷል አልክ። ዴቫ ይቅርታ አድርግልኝና ማለት ነው። በጣም ቆይ ዴቫ አንዴ ይቅርታ፣ በጣም ታላቅ ይቅርታ አድርግልኝና ብዙ ነገር እየነካካ ስለሆነ ወንድማችን ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሏል መጽሐፍ ቅዱስ ላይ። ታውቃለህ ይሄን ጥቅስ ወንድማችን? እኔን አምልኩኝ እኔ አምላካችሁ ነኝ ያለበት ብቻ ጥቅስ ሰጠኝ። ሌላ ድርድር ነው። ለምሳሌ እኔ ሰው ነኝ ያለው አንዴ ቆይ አዳምጥ። አሁን ቀደም ስገቡ ስለ ክርስትና አስተምረኝ ብለህ ትገባለህ። ከዛ ከገባ በኋላ መንጫጫት ትጀምራለህ። አዳምጥ። ሁሉን የሚገዛ ሰማ መሀል ላይ አትግባ። ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ማለት ምን ማለት ነው? እሺ በቀላሉ እናንተ አሁን ትርጉም ፍቺም ካለው ልነግረኝ ማለት ነው። ለምሳሌ ጌታ አምላክ ምን ማለት ነው? ከአምላክ ውጭ ጌታ አምላክ ተብሎ የሚጠራ አካል አለ? አምላክ ውጭ አሁን ለምሳሌ የሚጠራ አምላክ አሁን ለምሳሌ ጌታ የሚባል ነገር ለብዙ እንትን ሆነ። ጌታ አምላክ አንድ ላይ ነው ያልኩህ። አዳምጥ።
ማውራውን ነገር እየሰማ ይወል አዳምጥ። ሌላ ቦታ እየሄድክ እንትን አትበል። ጌታ አምላክ ተብሎ ከአምላክ ውጭ የሚጠራ አካል አለ? ጌታ አምላክ ተብሎ ኪሪዮስቴዎስ ተብሎ ጌታ የሚባለው አለ። ለምሳሌ እሺ፣ መጽሐፍ ቅዱስ ላይ ጌታ አምላክ ተብሎ የተጠራ አካል ጠቁመኝ ከአምላክ ውጭ። ጌታ የሚባለው ስም ለስንት ይካፈላል ነው? በቃላ ጌታ አይደለም ያልኩህ። ለምሳሌ አዳምጥ። ኢየሱስ ክርስቶስ ቆይ አንዴ፣ ጌታ አላልኩም። ስማኝ በደንብ። ያው ከፍቶላል፣ ዴቫም ከፍቶላል። ያው ጌታ አምላክ የሚለው መጠሪያ ጋር ነበር እኮ የጠየቀው ምን ነበር? እኔ አምላክ ነኝ ያለበት ስጡኛል ያልከው ይሄው። እኔ አምላክ ነኝ ያለበት ስጡኛል ያልከው የቱ ጋር ነው? የቱ ጋር ነው? አንብበሽ ቶሎ። ይሄው አንብበው። አዎ የት አለ? አንብበው። ይሄው ቁጥር 8 ምን ይላል? እዚህ ጋር አንብበው። ይሄው አንብበው። ቁጥር 8 ፀሐይ ላይ ስላለው ፀሐይ ላይ ስላለው ያንጸባርቅብኛል። ብዙ ታየኝ አይደለም። ፀሐይ ላይ ነው ያለውና የነበረው የሚመጣው ሁሉን የሚገዛ ምንድን ነበር ያልከኝ? ጌታ አምላክ 4 አልፋና ኦሜጋ እኔ ነኝ ይላል። ይሄ የማን ንግግር ነው? የኢየሱስ ክርስቶስ። እሺ እኔ አምላክ ነኝ አምልኩኝ የሚለውና ጠየቅኩ። እኔ አንተ የምታወጣው ሌላ ጥቅስ። ዴባ አስወርደው። ይሄ ምንም ጭንቅላታቸው ራሱ ጤነኛ አይደለም። አስወርደው። ምንም ማውራት ነው የምናበስላቸው ጋድዬ ትንሽ እያበሰልናቸው እየቀቀልን ነው የምናበስላቸው። ትንሽ ይከብዳሉ በጣም። ከአንገታችሁ በላይ ያለውን አካል ብትጠቀሙበት ትንሽ ይቆያል። ደህና ናችሁ? እንተኛ አድርገሽ ዴባ ጥያቄውን ይጠይቅና ሚውት ያርግ። ባክ ኤንድ ፎርስ አያስፈልግም ከነሱ ጋር ማለት ነው። ጥያቄ ብቻ እዚህ የክርስቶስ አምላክነት ላይ ካለ ጠይቅ ጀሚል። ከዛ በኋላ ሚውት አድርገህ ስማ። እንደዛ ይሻላል። ቀጥለውን ጀምር። እዚች ላይ ግን አንድ ነገር አንድ ጀሚል አንድ ሰከንድና ኤክስፕላኔሽን ላድርግላችሁና ልብ በሉ። ቁርአን የሚሉት ቃል አላህ እኔ ቪዲዮ ተናግረዋል የሚሉት ቁርአን ማለት ነው። ለማን ነው አላህ የተናገረው? ለጅብሪል። ልብ በሉ፣ ለጅብሪል። ጅብሪል ደግሞ ለማን የተናገረው? ለመሐመድ። መሐመድ ለነሱ ነገረ። ሰንሶ አለ በመሃሉ። አላህ ተናገረ፣ 1 ጅብሪል ተቀበለ፣ 2 መሐመድ ጋር ደረሰ፣ 3 4ኛ ነው እነሱ ጋር የሚደርሰው። እኛ ጋር ግን ክርስቶስ ራሱ ለዮሐንስ ነው ተገልጦ የነገረው። መልእክተኛ አላህ ከምን አለ? ቃል በቃል ራሱ አላህ ግን ልክ እንደዚህ ማለት ነው። በቁርአን ውስጥ ልክ እንደዚህ ለዮሐንስ ክርስቶስ ተገልጦ ልክ እንደዚህ እንዳናገረው አላህ በቁርአን ውስጥ ቀጥታ ተገልጦ ያናገረበት አንድ ክፍል ካመጣችሁ በቃ እኔ ሸሃዳ ይዤ ከመሐመድ ጋር ጀሃነም እገባለሁ። ስህተት እንደሆነ መሐመድ ስለማቅ አንድ አታምጡም። አንድ ክርስቶስ ብቻ ተረበቀ መጀመሪያ ክርስቶስ። ኦኬ አላህ ለመሐመድ ተገልጦ እኔ ጌታ ነኝ ብሎታል። እኔ ጌታ ነኝ አምልከኝ ብሎታል በቁርአን ላይ። ክርስቶስ ብቻ ተረበቀ። አምላክ እኮ ነው። አምላክ እኮ ነው። ምንድን ነው የሚያወራው? ይታርግ በቃ ምንድን ነው የሚቀባጠርብኝ? እኔ ያልኳችሁ ሚውት እስኪ ማውራው ራሱ አንተ እየገባ አይደለም። አንተ ቁጥር የማይገባ ሰውዬውን ይሄ ሊገባህ ይችላል እንዴ? ማስረጃ ይለኛል እንዴ? እኔ እስኪ ሚውት አድርግ በቃ። ከዚህ በኋላ ታችንም ራስህ የምታገኘው ሉክ። እንግዲህ ጋይስ ተገልጦ ክርስቶስ ራሱ ነው ለዮሐንስ የነገረው አይደለ? እነሱ ጋር ግን ልክ እንደዚህ የለም። ገና ለጅብሪል ነግሮት ጅብሪል አምጥቶ የነገረውን አምጥቶ ከኛ ጋር ዲፌንድ የሚያደርጉት። እናንተም እንደዚህ አይነት ጥቅስ ይዛችሁ እንድመጡ ከዚህ በኋላ ሲመጡ። ጀሚል አሁን ጥያቄ ነገረ ክርስቶስ ላይ ብቻ ነው። እሺ ነገረ ክርስቶስ ላይ አቅርብ። ቀጥል። አይ በአላህ ላይ አውርተህ ጥያቄ አቅርበት ትበለኝ። መገለጥ የምን መስፈርት ነው? እንደዚህ አይነት ጥቅስ አለ። አላህ ራሱ ቀጥታ ከዮሐንስ ጋር አሁን እዚህ ጋር ክርስቶስ ከዮሐንስ ጋር ነው ቀጥታ የተገናኘው። አላህና መሐመድ ቀጥታ ተገናኝተው እኔ አምላክ ነኝ አምልከኝ ብሎታል አይደለም? መገለጥ የምን መስፈርት ነው? ለምን መገለጥ ብሎታል ወይስ አላለውም? ጥያቄ እንጠየቅኩ እሱን አይደለም ጥያቄ። ብሎታል ወይስ አላለውም? ምን አልከኝ? ድገመው እስኪ። አላለውም። እናመሰግናለን። አልተገለጠላቸውም እና መገለጥ የምን መስፈርት ነው? አላህ ባይገለጥም ቢገለጥም ምንድን ነው የሚፈጥረው ነገር? ለምንድን ነው የመጣው? ካልተገለጠ መኖሩን በምን አወቅ? ፈጣሪ ካልተገለጠልህ መኖሩን አታምንም ማለት ነው። ኦፍኮርስ መኖሩን ለማወቅ እኮ መልእክቱን ቢያንስ ተገልጦ ሊነግረኝ ይገባል። በጣም ጥሩ። በአንተ ባመጣኸው መስፈርት አብ የለም ብለህ ነው የምታምነው። ለምን አብ አልተገለጠም?
ተገልጧል። ኧረ ተገልጧል። ከሰማይ ድምፁን አሰማ ይላል። አብ ከሰማይ ሆኖ ድምፁን አሰማ። መገለጥ እኮ ነው። ድምፁ እኮ ነው የተገለጠው፣ ራሱ አልተገለጠም እንዴ። እና መገለጥ ሲባል በፎቶ ነው እንደ የፈለከው? አላህ ድምፁ ተገልጧል። አላህ በድምፁ ተገልጧል። ድምፅ በኢስራና ሚዕራጅ ላይ ተገልጧል ለነቢያችን አለይሂ ሰላቱ ሰላም። መቼ? የዛኔ እኮ አይሻ በህልሙ ነው ቤት ተኝተዋል ብላለች። ማስረጃ ኢስራና ሚዕራጅ አልሄደም፣ በህልሙ ነው ማስረጃ አለች። እሺ አይሻ ደግሞ በህልሙ ነው ብላለች። ኢስራ አንደኛ አዳምጥ። ማስረጃ አለች አይደለም። አይሻ ምናምን ቁርአን ያለ ወደ አይሻ ነው። አይሻ ሐዲስ አዘግብም እንዴ? የዛኔ ማታ እኮ ከአይሻ ጋር አብሮ ተኝቶ ነበረ። አንተ ጋር እኮ አይደለም ወይ ከአቡበከር ጋር እኮ ለመሐመድ የሚተኘው ተቃቅፎ የሚተኘው ከአቡበከር ጋር ወይ ደግሞ ከዑመር ጋር አይደለም ወይ ደግሞ ከኢብን አባስ ጋር አይደለም። ተቃቅፎ የሚተኘው ከትንሿ ሚስቱ ከአይሻ ጋር ነው። እሷ ደግሞ የዛ ቀን ከኔ ጋር እኔ ቅፍ ውስጥ ተኝቶ ነበር ብላለች። አልሄደም ብላለች። እኛ ቁርአንን ሐዲስ እያለ ወደ ማንም አንሄድም፣ ወደ ማንም ማለት ነው። አይሻ የምትናገረው ምንድን ነው? ሐዲስ አይደለም። ሐዲስ ምንድን ነው? ሲጀምር ሐዲስ ማለት አይሻ አልዘገበችም። ሐዲስ ማለት ምን ማለት ነው? እኔ እሱን አትጠይቀኝ። ሐዲስ ማለት ምን ማለት ነው? ጠይቀ አይሻ ሐዲስ ትዘግባለች ወይስ አትዘግብም? አይሻ ሐዲስ ትዘግባለች ወይስ አትዘግብም? አይሻ ሐዲስ ምንድን ነው? ራሱ ሐዲስ ምንድን ነው? ወሬ ወደ ሌላ ቦታ አትሂድና ቶፒኩ ላይ አውራ። ምን ሰራ ሐዲስ ምንም ሳታውቅ ሐዲስ ትጠይቃለህ እንዴ? በማታውቀው ነገር አትጠይቅ። እሺ ተው ወይ በቃ ዘታች ካባህላስ ሐዲስ ምንድነው? እና ሐዲስ ምንድነው? ልንጨቃጨቅ ነው እንዴ? ስለ ሐዲስ ምን እንደሰጠቅ ሌላ ቦታ ይገባል፣ ሌላ ታሪክ ውስጥ። ምክንያቱም ቶፒኩ ስለከበደው። አይሻ ሐዲስ ዘግባለች። ምንድነው እንደምዘግበው? ወሬ አሉባልታ ነው ሐዲስ። ኦኬ ርዕሱ ላይ በቃ ፎከስ እናድርግና የምትገቡ ሰዎች ርዕሱ ላይ ፎከስ አድርጋችሁ ጠይቁ። የክርስቶስ ኢየሱስ አምላክነት ላይ ጀሚል ቀጥል። በቃ እኔ ማለት ነው ፈጣሪ ፍጡር ሆኗል ብል ስህተት ተናግሬያለሁ። ጥያቄን አቅርብ ወዳጅ። አው ከጥያቄ ጋር የተያያዘ ነው። ይሄን ከመለስክልኝ በኋላ ወደ ጥያቄ እንጥላለን። ከጥያቄ ጋር በደንብ የተያያዘ የክርስቶስ አምላክነት ላይ ነው። የክርስቶስ አምላክነት ላይ ጥያቄ አቅርብ። አው እዛ ላይ ነው የምጠይቅህ። ጥያቄ አቅርብ። ይህ ጥያቄ ነው። ይህን ስመልስልኝ ጥያቄን እንትን እላለሁ። ቃል ስጋ ሆኗል። እሺ በቃ ቃል ስጋ ሆኗል። ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። የባህሪ አምላክ የነበረው የእኛን ስጋ ከድንግል አዳምጥ ወዳጅ። ጥያቄን ይኸው ጥያቄን እኮ እየመለስኩልህ ነው ብራዘር። አይደለም ጥያቄ አምላክ ሰው ሆኗል ብለህ እየጠየቅህ ነው አይደል? ስህተት አይደለም በለኝ። ኦኬ ስለዚህ ምንድነው? አዳምጣው። ከዚህ በኋላ ማይክ እንዳተነሳ ጥያቄ አቅርበሃል። ፈጣሪ ፍጡር ሆኗል ወይ ብለህ ጠይቃል። እየመለሰልህ ነው። እንዳታነሳ ማይክን ቀጥል። ጋዲ ሞዴሬተር ስጠው። ዴባ ቦታ ካለ ለጋዲስ ሚውት እያደረገው ነው። እኔ እኮ ለዛ ነው አሁን በጣም እንደዚህ ታጋሽ ሆንኩት። ሰይፈዲን የሚለውን ስም ልጠቀምበት እንጂ በትርፍ ጊዜ ትላለህ። እሺ ለማንኛውም ፈጣሪ ፍጡር ሆኗል ብለህ ስትናገር አምላክ ሰው ሆኗል እያልክ ነው አይደል? ቃል ስጋ ሆኗል ነው እያልክ ያለኸው። ስለዚህ የእኛ የክርስቲያኖች ደግሞ ትምህርት እሱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተናገረው ቃል ስጋ ሆነ ይላል። አምላክ የባህሪ አምላክ የነበረው ወልድ ከመቤታችን ከቅድስት ድንግል ማርያም ስጋ ነሳ፣ ሰው ሆነ ብለን ስንናገር ግን ወደ ሰውነት ተለወጠ፣ አምላክነቱን ትቶ ብለን እየተናገርን አይደለም። ፍጹም አምላክ ፍጹም ሰው ሆነ ብለን ነው የምናምነው። ወንድማችን ጀሚል ቀጥል። ጥያቄን ገና ሳልጀምር ሚዩት ተደርጋችሁ ወደ መልስ ትገባላችሁ። መጀመሪያ እኔ የጠየቅኩን ጥያቄ አው ወይንም አይደለም ብለህ ጤነኛ አይደለም እንዴ? አምላክ አው ሰው ሆኗል ወዳጄ። አው አሁን ይህ ንግሬ ትክክል ነው? ፈጣሪ ፍጡር ሆኗል ማለት ትክክል ነው ይህ ንግሬ? እሱን እኮ አምላክ ሰው ሆነ እያልክ እኮ ነው። አው አልኩ ትክክል ነው ወይንም ደግሞ አይደለም በለኝ። ፈጣሪ ፍጡር ሆነ ብል ትክክል ነው ወይስ ትክክል አይደለም? አምላክ ሰው ሆነ እያልክ ነው አይደለም? ምንም ልበል አሁን አንተ መልስ ተመለስ። ለምን ትፈራለህ? ሌባ አንዴ ሞዴሬተር ስጠኝ እባክህ። እኔ ከነዚህ ሰዎች ጋር እሺ አንተን እያለኝ እኮ ነው ጋድዬ ልሰጥ። ምናልባት አርጊመንት ሜክ ለማድረግ መሰላቸው የፈለገው ወንድማችን አምላክ ተለውጧል ወይ ለማለት ፈልገህ ከሆነ አይ ጀሚል ይኸውላችሁ እነዚህ ሰዎች እንደ
ጭንቅላታቸው እናስተናግዳቸው። ጀሚል ማይክን ክፈት። አምላክ ተለውጧል ወይ እያልከን ከሆነ አይ አንልም። ትክክል አይደለም። አባባልህ እንደዛ ትክክል አይደለም። አሁን ገባ? ቆይ እኔ አሁን የጠየኩህን ጥያቄ ቀጥታ ለመመለስ ለምንድን ነው የማስፈልገው? እሺ ጠይቀኝ። እሺ ፈጣሪ ፍጡር ሆኗል ብል ትክክል ነኝ ወይስ ትክክል አይደለም? እሺ ተለውጧል እያልክ ከሆነ ስህተት ነህ። ገባ? ስጋን ገንዘብ አድርጓል የራሱ አድርጓል ግን እያልክ ከሆነ ትክክል ነህ። እኛ እንደዛ አታብራራልኝ። ማብራሪያ ትስጥ። ልጠይቅ ማለት ነው የመጣው ጀሚል። አው እኮ ቀጥታ እኔ የምጠይቅ እሺ ሰው ሲታገስ ወቅ በቃ ትክክል አይደለም። እንዲህ ካልክ ግን ትክክል ነህ፣ እንዲህ ካልክ ግን ትክክል አይደለም ብዬ ክሊር አድርጌልሃለሁ። ፈጣሪ ፍጡር ሆኗል ማለት ነው። ጊዜ ላይቭ ሾውን አቁሞ ለጋዲ ዲሰጠው ብዬ እሱ ነው መሰለኝ አቁሞ እስኪ ላይቭ ሾው ፎሎ ካላደረገኝና አካውንት ምናልባት በዛ ከሆነ አይ በሱ አይደለም ስቲል ላይቭ ሾው ላይ ነው ያለኝ ነው እሱን ነው። እሺ አንተ ትልቅ አድርግ ራስህን። አረ ለአሱ በቃ እሱ ነው በቃ። እሺ ስለዚህ ጀሚል በስርዓት እንድትረዳ ወዳልሆነ መሳት እንዳትሄድ ትክክል ያልሆነ መረዳት እንዳይኖርህ እንዲህ ነው ብዬ ነግሬሃለሁ። ገባ? ሆነ የምንለው አንድን ነገር ሆነ የምንለው ሲለወጥ ነው ወይስ እዛው እያለ ነው ሆነ የምንለው? እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሆነ ብቻ ብሎ አላቆመም። ቅዱስ ዮሐንስ ምን አለ? ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አለ። ስለሆነ ብለን የራሳችን እንዳንተ አይነት መረዳት እንዳይኖርም ምን አለ? አደረ አለ። ስለዚህ ይሄንን ስፔሲፊክሊ መጽሐፍ ቅዱስ ደግሞ በስንት ስርዓት ያስረዳል። ፊልጵስዩስ ምዕራፍ 2 ያንንም እላለሁ ሥጋ ሆኖ በእኛ አደረ እላለሁ። አይ እንደዛ ሳይሆን መጽሐፍ ቅዱስ ያስረዳል። መክፈት ትችላለህ ዮኒ? ያ እኔ እኮ በእኛ አደረ የሚለውን እንትን አልልም እኮ። ችግር የለውም። ሆኖ ፍጡር ሆኖ በእኛ አደረ እላለሁ። ቆይ አንዴ ተረጋጋ፣ ላስረዳ እንዴት እንደሆነ መጽሐፍ ቅዱስ የሚናገረውን ላሳይ። እሺ መረዳቱ ስህተት ስለሆነ ትልቁ ላይ አድርገውና ዮኒ። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ክፈትለት። እሺ ምን አለ መሰለህ? እርሱ አለ ስለ ክርስቶስ ሲናገር በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም ማለት። እርሱ በምን መልክ ነበር ሲኖረው የነበረው? በእግዚአብሔር መልክ ነበር ሲኖር የነበረው። ያ እርሱ እንደዛ ሲኖር የነበረው ግን ቁጥር 7 ላይ ምን አለ? ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው። ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ እርሱ ይቅርታ ቀጥሎ አንዴ ጋዲ ካለ ቀጥል። እሺ አሁን ያነበብከው ላይ ወንድማችን እንግዲህ ያው የባህሪ አምላክ የነበረው እሱ ቃል ኦኬ የባህሪ መልክ ያዘ ሲባል በቃ የኛን ኦኬ የሰውን ስጋ እንደነሳ ነው። በቃ ይሄ የክርስትናው ትምህርት ነው። ቃል ስጋ ሆነ፣ አምላክ ሰው ሆነ። በቃ ይሄ ነው ያለው ነገር። ኦኬ አው ከሆነ ካልኩኝ መቀየርን አያስይዝም ወይ እኮ ነው። አንድን ነገር ሆነ ካልኩኝ እኛ ደግሞ ያለ ነው አማርኛ። ስማኝ ወንድሜ፣ ለምሳሌ ገላትያ 3 ዮኒ እስቲ ገላትያ 3:13ን ክፈትለት። ዮኒ ያልኩኝ ናታ ገላትያ 3:13ን ክፈትለት። ሆነ የሚለው ቃል አባቶቻችን እንዴት እንደሚጠቀሙት መጽሐፍ ቅዱስ አይደል እየጠየቀን ያለው። መጽሐፍ ቅዱስ ላይ ደግሞ የኛ የቤተክርስቲያን አባቶች የፈቱ 3:13 ላይ አሁን እዚህ ጋር ምን ይላል መሰለ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። አሁን ስለኛ እርግማን ሆኖ ሲባል እንደው አምላክነቱ ተቀይሮ በአንዴ እርጉም ሆነ የተረገመ ሆነ ሳይሆን ኦኬ በእኛ ቦታ የኛን መርገም ተሸከመ ተብሎ ይፈታል። አየህ ሆነ የሚለውን ቃል ነው አሁን እንድትረዳው ነው ይሄን ጥቅስ ያመጣውልን። አባቶች ከራሳቸው አሁን ከመጽሐፍ ቅዱስ አምጥተው አይደለም ይሄን የሚሉት፣ ከራሳቸው አምጥተው ነው እየተናገሩ ያሉት። ወረድ
ዳይ ኬዝ ነው በእናትህ የሚሰበስቧቸው ኢየሱስ ልክ ለዚህ ኮንሰታው ያልኩት በቃ እንደዚህ እየሸኙ ማስተናገድ ነው። ሆነ የሚለውን ቃል ታች ላሉ ሰዎችም እንዲረዱ አባቶቻችን ሆነ የሚለው ቃል ኦኬ። ለምሳሌ ቅዱስ ቄርሎስ የአሌክሳንድሪያ ማለት ነው ሴንት ሲሪል ኦፍ አሌክሳንድሪያ ይናገራል። ሆነ የሚለውን ቃል እንዴት መረዳት አለብን ሲባል ይሄ ውላጤ የሚለውን ኦር ተለውጦ እንዳልሆነ ይህንን ጥቅስ ለምሳሌ ያነሳል። ስለኛ እርግማን ሆነ ተብሎ ክርስቶስ ኢየሱስ ሲናገር እንደው አምላክነቱን ትቶ ይሄ የተረገመ ሆነ ማለት ሳይሆን የእኛን እርግማን መሸከሙን ለማሳየት ሆነ ተብሎ ተነገረ። ኦኬ ቃል ስጋ ሆነ ተብሎም ሲነገር ከምን አንጻር ነው? ውላጤን ሳይሆን የሚያሳየው የእኛን ስጋ መያዙ ኦኬ ገንዘብ ማድረጉን ነው የሚያሳየው። እንደ መጽሐፍ ቅዱስማ ከአባቶቻችሁን ወዴት እንድንፈታላችሁ ነው የሚፈልጉት ጋይስ። እና አባቶቻችሁ ጭራሽ መጽሐፍ ቅዱስ አይጠቅሱም ይለኛል እንዴ ደግሞ ደፋር። ቀጥሉሽ ሌላ ሰው ካለ ይግባሽ። ኦኬ እሺ ቃሌ ያሰማልን። አይ ራሱ ዮሐንስ ራሱ እኮ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ይናገራል። ምን ሆነ ሲባል ልክ አሁን ለምሳሌ አንድ ነገር ሆነ ሲባል ተለወጠ ይላል። ሰው እንስሳ ሆነ ከተባለ ወደ እንስሳነት ተቀየረ እንደሚባለው እንደሱ አይነት ነገር እንዳልሆነ ራሱ ያስቀምጥልናል። ሐዋርያው ዮሐንስ ምን ብሎ ቃልም ስጋ ሆነ አለና ሆነ ካለ በኋላ አላበቃም። ጸጋና እውነትን ተሞልቶ በእኛ አደረ አለ። አንድም ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ምን አለ? ጸጋና እውነትን ተሞልቶ በእኛ አደረ። ማን ነው ያደረው? አምላክ ነው ያደረው። በምን? በስጋ ስለሆነ ሆነ ፕላስ አደረ ተዋህዶ ማለት ነው። ኢንካርኔሽን ይሄ ነው የሚያስቀምጠው። አባቶችም ይህን ተመስርተው ምን ያስቀምጣሉ? ውላጤ ወይም ደግሞ መቀየር ሳይሆን መለወጥ ሳይሆን መሆን ሲባል በተዋህዶ አንድ መሆን ነው እንጂ ይሄ ከአምላክነት ተቀይሮ ወደ ሰውነት መጣ አይደል። ሀሳቡ ራሱ ማለት ነው ጥቅሱ ራሱ በራሱ ስለሚፈታው ክፈትልኝ። ሃይማኖት አበው ልክ ይላል ከቴሌግራም ትችላለህ? እኔ ነብራ መጥቷል። ኦኬ መልካም። አብዱል ፈታ ጋዲ ስለሚፈልግ ከአብዱል ፈታ ጋር ትቀጥላላችሁ። ጌታ ምናምን ሲል የነበረው ልጅ ነው። ትክክል ኤግዛክትሊ። ይችን ብቻ እናሳይና ትቀጥላላችሁ። እንግዲህ ሃይማኖት አበው ላይ ቀጥታ ለቅዱስ ጎርጎሪዮስ ላይ ነው። ሁሉን የፈጠረ ነው። ሰውን ከመሆን አስቀድሞ ሰውም ሆነ። ከቅድስት ድንግል ማርያም ከተዋሃደ በኋላ እግዚአብሔር ቃል ነው። እርሱ መች አንድ ነው። የመለኮት ተመልከቱ፣ የመለኮቱ ባህሪ ወደ ሰውነቱ ባህሪ ምን አላለ? አልተለወጠም። ምን አለ? አልተለወጠም። ዙማውት አድርገው ከዛስ የሰውነቱን ባህሪ ወደ መለኮቱ ባህሪ አልተለወጠም። እኛ እኮ አይደለም ከጌታችን እኮ አይደለም እናወራለን። መጽሐፍ ከፍተን ነው እንትን እያልን ያለው። ሁለተኛውን ክፈተው እዛው ጋር ግልጽ ያደርግልሃል። ሆነ የሚለውን በስንት ስርዓት እንትን ሲል ይሄ ደግሞ አቡሉሲስ ዛቡሉሲስ ነው። የእግዚአብሔር ልጅ ወልድ ዋህድ ነፍስን ስጋን ነስቶ ሰው ሆነ ባለን ጊዜም ስለዚህ ነገር ቢሆን እነዚህ እንደሚያምኑ መቀላቀል የለበትም። የቃል ባህሪ የስጋን ባህሪ ወደ መሆን የስጋ ባህሪም የቃል ባህሪን ወደ መሆን አልተለወጠም። ግን ሁለቱም ባህሪያት ያለመለወጥ ባለመቀላቀል ጸንተው ይኖራሉ እንጂ ብሎ ቀጥታ የዮሐንስ ወንጌል ምዕራፍ 1 ቁጥር 2 እስከ 18 ያለውን ይጠቅሳል። እንዲሁም ቁጥር ምዕራፍ 3 ከቁጥር 18 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ን አጣቅሶ መጽሐፍ ቅዱስን እንትን ብሎ አይደለም እንዴ ብለህ የለ ይኸው መጽሐፍ ቅዱስን አጣቅሶ ቀጥታ አስቀምጧል። ስለዚህ እባካችሁ ሙስሊሞች ከአንገታችሁ በላይ ያለውን አካል ተጠቀሙበት እባካችሁ። ጋዴ መቀጠል ትችላላችሁ። ቃላት ያሰማል ወንድሞች። ኦኬ ቆስጣና ብሮስኪ እናመሰግናለን። እሺ ወንድማችን አብዱል ፈታ ቅድም ጌታ የሚለው ቃል ላይ ስታወራ ነበር አይደል? ካልተሳሳት እዛ ላይ እኮ ወጣችሁ ነው። ሌላ ጥያቄ አለኝ። አይ ሌላ ጥያቄ ሳይሆን እዛው ላይ እናወራለን። ኢየሱስ የነቢያቱ ጌታ ነው?
ጥያቄ ምንድነው? እኔ የጠየቅኩት ጥያቄ ነው የምትመልስልኝ ወይ አንተ ራስህ ጥያቄ ነው የምትጠይቀኝ? አይ ቅድም ከናታን ጋር ስታወራ ስለነበር ኢየሱስ የነቢያቱ ጌታ ነው ብለህ ታምናለህ አንተ? ጥያቄን ላቀርብስ በሱም ከሆነ ጥያቄን ላቀርብና ትመልስልኛለህ። ጥያቄ ነው የፈለኩት። ይሄው ወዳጄ ቅድም ስታወራበት የነበረው ነው። ኢየሱስ እንዴ ምን እምነትን ለምን መናገር ፈራ? ኢየሱስ የነቢያቱ ጌታ ነው። በቅላስ አድስልህ ክላስ ራስታው ከሆነ ወይም አይደለም ብለህ መልስ። ኢየሱስ የነቢያቱ ጌታ ነው ወይ? አዎ ወይም አይደለም ብለህ መልስ ወዳጄ። ቀላል ጥያቄ እኮ ነው እየጠየከኝ እኮ ነው አንተ። እሱ ነው ኢየሱስ የነቢያቱ ጌታ ነው ወይ? እምነት አዎ ወይም አይደለም ብለህ መልስ። ጥያቄ ጠየቅ ብለኝ ነው ጥያቄ ለጠየቅ በሱ አንተ ምን አይነት ናቸው? የጠየቅኩት ጥያቄ እንደዛ ነው። ኢየሱስ የነቢያቱ ጌታ ነው ወይ ብለህ ታምናለህ? ቀላል ጥያቄ የስ ኦር ነው በለኝ። ግን ጥያቄው አልገባህም። መጀመሪያ የጠየቅኩት ጥያቄ ላይ እንደዛ ብዬ አልጠየቅኩም ወይ? እሺ አንዴ ቆይ ሚውት አድርገህ ተቀመጥ። ጋይስ ታች ያላችሁ ሰዎች አስተውሉ። እንደው እኔ ትዕግስት ይፈልጋል ከነዚህ ሰዎች ጋር ሁሌ ማውራት እውነት ለማውራት እና ቅድም ከናታን ጋር ስታወራ ነበር። አዳምጥ በደንብ ኦኬ። ሌሎችም ጌታ የተባሉ አካላት አሉ። ከዛ ናታን ምን ብሎ ጠየቀ? የኢየሱስ ጌትነት እንደነሱ አይነት ጌትነት ነው የሚል ዲስከሽን ጀመረ ነበር። አሁን ማይክን ክፈትና ኢየሱስ የነቢያቱ ጌታ ነው የሱር ነው በለኝ። ያንተን እምነት ንገረኝ። ወይ አዎ በለኝ ወይ አይደለም በለኝ። አይደለም። እሺ ኢየሱስ የዳዊት ጌታ ነው እንዴ? የነቢያት አልከኝ እኮ የከሌ ጌታ ነው የከሌ ጌታ ነው እንዳትለኝ። እሺ ይሄው ቆይ ላሳየህ ማስረጃ፣ ችግር የለውም ከፍቼ አሳያለሁ። እሺ ነቢያትን ሁላቸው ነው የምጣልኝ። እሺ ወደ ጎን አድርጋት ዲቫይ ትንሽ ርዕሷን። እሺ ይሄ ማቴዎስ ወንጌል ምዕራፍ 22 ላይ የሚገኝ ክፍል ነው። ከቁጥር 41 ጀምሬ ያነብልሃለሁ። በደንብ አስተውል። ኦኬ። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው? ኦኬ። ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። አስተውል፣ ፈሪሳውያን ናቸው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት ማንን ነው በመንፈስ ጌታ ብሎ የሚጠራው? አብልፈታ እንጣለሁ ይኸው እያሳየው እኮ ነው ወዳጅ። እሺ ልቀጥልና ጠይቃለሁ። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው ይላል። ስለዚህ ኢየሱስ ዳዊትን በመንፈስ ጌታ ብሎ ይጠራዋል አይጠራውም? ነው ዳዊትን ጌታ ብሎ የሚጠራው? ዳዊት ኢየሱስን ጌታ ብሎ ይጠራዋል አይጠራውም ነው ያልኩህ ወዳጅ። ጥያቄው ግልጽ እኮ ነው። ቢጠራውስ ጌትነት ማለት አምላክ ማለት ነው። የባህሪ ጌትነት ነው። ስለዚህ ወደዛ እንመጣለን። ስለዚህ ኢየሱስ ክርስቶስ የነቢያት ጌታ ነው ማለት ነው አይደል? የዳዊት ጌታ ከሆነ የነቢያት ጌታ ነው። ጌትነት አለው እኮ። አዎ ጌታ ነው። ጌትነት ማለት ሹመት ማለት ነው። ለሁላችን ጌታ በጣም ነው። የነቢያት ጌታ ነው። የነቢያት ጌታ ነው። በጣም ጎበዝ። በደንብ አስተውል። ይሄ ትልቅ ኮንፌሽን ነው። ባይዘው ታች ያላችሁ ሰዎች ኢየሱስ ክርስቶስ ወደዛ እንዳትሄድ አድራጊ ያለው ጌታ አደረገው አለ። እሱ ጋር እንመጣለን አስፈላጊ ከሆነ አንድ ሚውት አድርግ፣ አትጫጫ። በጣም ትልቅ ኮንፌሽን ነው እዚህ ጋር ኮንፌስ ያደረገው። ኢየሱስ የነቢያቱ ጌታ ነው። እናመሰግናለን። እዚህ ጋር ልምጣልና አንድ ጥቅስ አሳያለሁ። እንደ ሌሎቹ አይነት ጌትነት ነው አይደለም የሚለውን ነገር አንደኛ ቆሮንቶስ ምዕራፍ 8 ላይ መተን እናነባለን። እሺ ቀደም ምናለን ኢየሱስ የነቢያቱ ጌታ ነው ብሎ ነገረን። እስልምና ደግሞ ምንድነው ክሌም የሚያደርገው? የነቢያቱ ሃይማኖት ነው የምከተለው ብሎ ነው ክሌም የሚያደርገው። ኦኬ አረ ቆይ ማኒፌስት አታርግ ወዳጄ፣ ማኒፌስት አታርግ፣ ሚውት አርግ፣ ማኒፌስት አታርግ። ስለዚህ እስልምና የነቢያቱን ሃይማኖት ነው የምከተለው ብሏል። ነቢያቱ ኢየሱስን በመንፈስ ጌታ ብለው ይጠሩታል። ወንድማችን አብዱልፈታ ግን ለአንተ ጌታ ነው ብዬ ስጠይቀው አይደለም ብሏል። ስለዚህ እስልምና የነቢያቱ ሃይማኖት ነው የሚለው አፈር በላ ማለት ነው። እዚህ ጋር አፈር በላ። እናመሰግናለን። ተከናወነ። እሺ ወደዚህ ጥቅስ እንምጣ። በቃ አሁን ችግር የለውም ያንን ጨርሰናል። እናመሰግናለን። አንደኛ ቆሮንቶስ ላይ የኢየሱስ ጌትነት እንደ ሌሎቹ አይነት ጌትነት ነው ብለሃልና ወደዚህ እንምጣ። አንደኛ ቆሮንቶስ ምዕራፍ 8 ላይ ያልጨረስንም ያሁኑን። ቆይ አንዴ ሚውት አድርግ ጀነራል። ተራን ጠብቀን የምታወራው የት የገባ መሰለ ደስ እንዳለ የምታወራው ሚውት አድርግ። አልዋሽ አንተ ወንድ ከሆንክ የአሁኑ ጥቅስ ሚውት አድርገህ ተቀመጥ። ተራን ጠብቀህ ትገባለህ። የት የምትገቡ እየመሰላችሁ ነው? እንዲህ ተወጣጥራችሁ የምትገቡት? ቆይ ተረጋጉ እንጂ።
ሸፋፍናችሁ ማለፍ የለብንም። ሰው ኧረ አንሸፋፍነውም፣ ችግር የለውም ወዳጅ። ና አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ እናንብብ። የክርስቶስ ኢየሱስ ጌትነት እንደ ሌሎቹ አይነት ጌትነት ነው ላልከው ደግሞ ቅዱስ ጳውሎስ እዚህ ጋር ጥሩ መዶሻ አዘጋጅቷል። እንዲህ ይላል፣ ኢየሱስ ክርስቶስ ጌታ ነው የተባለበት ቦታ ሄድና አምጣልኝ። እሺ ታዲያ አምጣልኝና ከላይ ጀምረን እናነበዋለን። ይሄው ላነብልህ ነው። አንደኛ ቆሮንቶስ ምዕራፍ 8 ላነብልህ ነው። እሺ አንብብልኝ። እሺ ተውት፣ እናውቀዋለን። እባክህ ተውት፣ አይቼዋለሁ እኮ። እሺ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ እንደዚህ ይላል፣ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። በደንብ አስተውል። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ በደንብ አስተውል። መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ ጌታ ተብሎ የተጠሩ አሉ። ብዙ አምላክ ተብሎ የተጠሩ አካላት አሉ። ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። በደንብ አስተውል። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስለዚህ ብዙዎች ጌታ ተብለዋል። ነገር ግን የኛ ጌታ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ምን አለን ይላል? ኢየሱስ ክርስቶስ። ስለዚህ የክርስቶስ ጌትነት እንደ ሌሎቹ አይነት ጌትነት ነው። በዚህ ክፍል መሰረት ጌትነቱ ላይ ነው እያወራ ያለው ወዳጅ። አራሳው አበ አራርሰውትም ብዙ ጌታዎች ይባላሉ ከተባለ አንድ አምላክ አብ ብቻ። ስለዚህ ብዙ ሰዎች ጌታ ይባላል። ቆይ አንዴ እሱ ላይ ይመጣል ምን ማለት እንደሆነ ወዳጅ። በጣም ብዙ አካላት ጌታ ተብሎ የተጠሩ አለ እያለ ነው ጳውሎስ ቁጥር 4 ላይ ቁጥር 5 ላይ። አዎ ይወት የተባረከ ይሁን ጳውሎስ ሆነቱን አውርቷል። እሺ ቀጥልበት። አሜን። የተባረከ ይሁን ጳውሎስ ያወራን። አዎ አለ። ስለዚህ ብዙዎች አዳምጥ ወዳጅ። ጳውሎስ የተባረከ ይሁን ማለት ጀመር። አሁን ደግሞ መንፈስ ቅዱስ ነው የሚያናገር መሰለኝ ጸፍቶ። እሺ ብዙ አካላት ጌታ የተባሉ አሉ፣ ነገር ግን እያለ ነው አይደል? ነገር ግን እኛ አንድ ጌታ ነው ያለን፣ እርሱም ኢየሱስ ክርስቶስ ነው እያለ ነው አይደል ጳውሎስ? ላላ አንድ ጌታ አለን እሱም አብ ነው አለ። ዳራሳው አብን እንዴ አንተ ማንበብ አይችልም እንዴ? ይሄው አንብብ። ነገር ሁሉም በእርሱ በኩል የሆነ አንዴ ቆይ ስማ እንዴ አንብበው እንጂ ክፍሉን አትፍራው። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ አይደል? አንድ የሚለው ይከራ ያለው አንድ ይቅርታና ዴባ ቪዲዮ ማጥፋት ከቻልክ አጥፋስ። እምቢ ብሎኝ ነው። መንገድ ላይ ነኝ። ችግር የለም ውጪ ነኝ። ገልብጬዋለሁ ግን መንገድ ላይ ነኝ። እምቢ ብሎኝ ነው። ቀጥሎ። እሺ ስለዚህ ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን እያለ ነው አይደል ጳውሎስ? አብዱልፈታ ሙሉን አንብበው ወንድሜ። እዚህ ጋር አብ የሚለው ረሳው። እኔ እሱን አንብቤልህ እኮ ነው የመጣሁት። እሺ ጳውሎስ አንድ ጌታ ኢየሱስ ክርስቶስ አለን ይላል አይልም? ድጋሚ አንብበው እንዴ። ጳውሎስ ይባረክ ስትል አልነበር እንዴ አሁን ወዳጄ? ነገር ግን ሁሉ በእርሱ በኩል የሆነ አንድ አምላክ አለ ብሏል። እናንተ ናችሁ። አዳምጥ። እዚህ ዝም ብለህ ጆሮውን እዚህ ዘግተህ አታውራ። ነገር ግን ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ብሏል። ስለዚህ ጳውሎስ የተባረከ ነው ጳውሎስ ስትል ስለነበረ ጳውሎስ አንድ ጌታ ሁሉ በእርሱ ብዙ ሰዎች ብዙ አካላት ጌታ ተብለው ተጠርተዋል። ነገር ግን ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስለዚህ ጳውሎስን ትቀበለዋለህ? አንዴ ጳውሎስን ትቀበለዋለህ? እያነበብኩልን ወዳጄ ላንባው ወይ እኔ ላንባው አንዴ። እሺ ወደ ካዕባ ትላካለህ ማለት ነው። ታላቁ እንኳን ደህና መጣ። ቀጥሉ። እንኳን ደህና ቆያችሁ። ጋዴ ወረደ እንደ ልጁ አለው። እኔ አምስቴ ጠቅሱ ተነቦለት ድጋሚ ላንብበው ይላል። ጳውሎስ የተባረከ ይሁን ብሎ ጳውሎስ እኮ ምን ያህል የተባረከ እንደሆነ የጳውሎስን እንዲደግሞ ፈልጌ ነበር። አከፈርከው እኮ ልጁን ጋዲሳ እንዴት ነው? አሁን ተውበት ልታስገባው ነው የተመታ ይሰማል። እሺ ታላቁ ቀጥል። ፈይሰል ቆይ ተረጋጋ። ምን ሆነ ነው ብሩስኪ? እንዴ ረጋ በል እንጂ ሰላም እየተባባልን እኮ ነው ከወንድሞች ጋር። ተረጋጋ። እኔም እኮ ሰላም ነው ያልኩ። እኛ ሰላም እንባባልና ከዛ በኋላ ወደ አንተ እንመጣለን። ችግር የለውም። ከታላቁ ጋር ትቀጥላለህ። ያው እኔ ከቀደም ጀምሮ ሳውራ ስለነበር ከታላቁ ጋር ትቀጥላለህ። እሺ ሰላም ፈይሰል እንዴት አለ? አለሁ ደህና ነኝ። እሺ ጥያቄ አለ?
አው አሁን ባነሳው ላይ ጥያቄ አለኝ ከሱ ጋር መዝሙር 110 ቁጥር 1 ላይ ያለው ጌታ ጌታዬ ብሎ ያመጣው ማለት ነውና ኢየሱስ የነብያት ጌታ ስለሆነ ያንተም ጌታ ነው የሚል ሐሳብ አምጥቷል። ወንድሜ ሐሳቡ ሳይሆን ጋዲስ ያነሳው የነበረው ሐሳብ ምንድነው? ሙስሊሞቹ ምን ክሌም ታደርጋላችሁ? የኛ ሃይማኖት የነቢያት ሃይማኖት ነው ትላላችሁ። ስለዚህ ክርስቶስ የነቢያት ጌታ ነው የሚል አርጊውመንት ካመጣችሁ ባይ ዲፎልት የአንተም ጌታ ነው ማለት ነው። አይደለም ለመሰለ ቆይ የኔ ጌታ ከመሆኑ በፊት ልብ ብለህ አዳምጠኝ። በመረጃ በማስረጃ በእውቀት ነው የምንሄደው። ጌታ ጌታዬ የሚል ጥቅሱ ላይ የለም። አንደኛ ይሄ ጥቅስ መዝሙር ነው፣ ብሉይ ኪዳን ነው፣ በዕብራይስጥ ነው የተጻፈው። ዕብራይስጥኛው ላይ ምን እንደሚል ታውቃላችሁ ሁላችሁ ማለት ኑአም ያህዌ ለአዶኒ ሼቭ ሌሚኒ። ዕብራይስጥኛ ምን አይነት ቃል ነው? አዳምጠኝ። ቆይ አሁን ገብተህ ዕብራይስጥኛ የሚባል ቋንቋ አለ? ኧረ ፈጣሪ ሆይ አላው ዕብራይስጥኛ የሚባል ቋንቋ የለም። ዕብራይስጥኛ የሚባል ቋንቋ የለም። እሺ ሂብሪው ነው እንጂ ሂብሪያን የሚባል ቋንቋ ችግር ሂብሩ። እሺ ሂብሪው ይሁንና ቋንቋ እንዴት እንደሚጠራ ሳታውቅ እንዴት ነው አንተ ቃሉን ልታርመው? አትፍራ፣ ማስረጃ እየሰጠው ነው። የፈራኸው አንተ ነህ። ስለዚህ ሳነብልህ አዳምጠኝ። የህፃን እንትኑን ተወውና ቃሉን አንተ እንዴት ነው ልታርመው የምትችለው? ቋንቋው ምን ላርመው እንዴት እንደምችል እየነገርኩ ነው ወዳጅ፣ አዳምጠኝ። እሺ አዳምጡ ሁላችሁም። ኑአም ያህዌ ለአዶኒ ይላል ሂብሩ ላይ። ይሄ ሂብሩ ላስተካክል። ኑአም ያህዌ ለአዶኒ እየደገምኩልህ ነው። ኑአም ያህዌ ሁለቱ ተቀምጧል። ያህዌና አዶኒ ነው የሚለው። ጌታ ጌታዬ ላውራበታ በትክክል ተናገራ። ችግር የለውም። ፖይንቴ ያህዌና አዶኒ የሚለው ላይ ነው። በቃ ችግር የለውም። ስለዚህ ጌታ ጌታዬ ተብሎ አማርኛ መጽሐፍ ቅዱስ ላይ በትርጉም ደረጃ የተቀመጠው ያህዌና አዶኒ ነው የሚለው ዕብራይስጡ ላይ ሁለቱ ቃላቶች ነው የሚለው። እስኪ አንብልን። እሺ ሙሉ ጥቅሱን ላንብብልህ በዕብራይስጥኛ አንብበው። ስለምትላደለ ሂብሩ እየጠቀስክ ያለው ቀጥል እኮ አዳምጥ። ከፈለክ ከፍተህ ተከታተለኝ። ኑአም ያህዌ ለአዶኒ ሼቭ ሊሚኒ አደ አሺት አይቫ ሃዶም ለራግ ሌኻ ይላል። ስለዚህ ቃሉ ቋዳም ወልደ መንፈስ ቅዱስ ቆይ አንዴ ልክፈተው። ክፈቶሽ አረብኛ ይሁን ምን ይሁን እኛ እናቀም። አሁን ምናምን ያለው ያው 561 ሰው አለ። በደንብ ተከታተሉ። እስኪ አነበው። ክፈተው። እስኪ አነበው። ይታያል። በቃ እንዳትነካው። ኑአም ይላል። ይኸው እንግሊዘኛው አጠገቡ አለ። አናባቢው ናው አየው አይደል? ኑአም እሺ፣ የመጀመሪያው ከዛ ያህዌ ይላል አይደል? ይሄ ያህዌ ነው የሚለው የትኛው? አራ ሪካርድ አርጉልኝ። ያህዌ ነው የሚለው ይሄ። እሺ 110 ቁጥር 1 ላይ አድርገው ብራዘር። 110 ቁጥር 1 ነው ሐቢቢ ይዘል ኢቅራ ቢስሚ ረቢከ አላህ ኻሊቀል ኢንሳን ሚን አለቅ ብያለሁ። ቀጥል። ኦኬ አልወርድም፣ አልሰድብህም። ይኸውልህ አዳምጡ ሁላችሁም። ኑአም ይላል አይደል? እሺ ቀጥሎ ምንድን ነው የሚለው? ያህዌ ይላል አይደል? እሺ ምንድን ነው የሚለው? አዶኒ ነው። እሺ አንብበው አንተ። ይሄ ያህዌ ነው የሚለው። ስክሪንህ አይታይም፣ በጣትህ ይዘዋል። ምን አድርጌ ላንብብልህ? ኑአም የሚለውን አሳይተኸኝ ከዛ አውራጣትህን ለምን አታነሳውም? ለምንድን ነው የማነሳው? ሂብሪው ስለምትችል መሰለኝ እኮ ኑአም የሚለውን አንብቤ ቀጥሎ ያለውን አንብብ የምትለኝ ምን ላንብብልህ? አንብበዋ። ይኸው ፊት ለፊት ተገልጦልሃል። እሺ በጣም ጥሩ። ኑአም አልኩህ አይደል? ከዛ እጅህን አንሷ። ከላይ እንግሊዘኛው አለ እንዴ? ምን ያስቃል? በጣም ጥሩ። ምን ይላል? እሺ አንብበው እስኪ። ቆቆ አንዴ
እኔ አላውቀውም። አንተ አንብበው እኮ አንተ አንብበው። አንብበዋ። ለምን አታነበው? እያያችሁት ነው። ክፈተው። ለምን አታነቡ? ኑአም የሚባል ቃል የለም ሲጀመር። አይ ኦርቶ እሺ፣ ለምን አታነቡም? አዳምጥ። እሺ ፖይንቴ እሱ ላይ አይደለም። ይኸውልህ እኔ አልለማመጥም እኮ ቤት ስለሆነ ችግር የለብኝም። የገባሁበትን ፖይንት ማንም እንድትለማመጥ የሚፈልገውም የለም። ለምን ትፈራላችሁ? ቆይ ይብሪው ነው ስላል በቃ እኮ ዕብራይስጥኛውን ልንገርህ። ይኸውልህ ዕብራይስጥኛውን አንዴ ልንገርህ ፖይንቱ። ስርዓት ተምረህና ውረድ። ገልጡ እንደዛ ሄዶ የሚስቱ ቀሚስ ውስጥ የሚወሸቅ ነብይ መሰልኩ እንዴ? ትፈራላችሁ ይላል ነብይ። እየሄደ እዛ የሚስቱ ቀሚስ ውስጥ ስለሚወሸቅ ማንም እንደዛ አይነት ሰው የለም። መጥቶ እዚህ ሂብሪው ትራንስሊትሬሽን የማያነብ ደንቆሮ መጥቶ እዚህ እንትን ይላል። ታውቃለህ? ኑአም ማለ ያስየመደዱትን ይዞ ያህዌ ይላል። መዝሙር የሚለውን ያህዌ ብሎ ነው የሚያነበው። ፒዲኤፍ ነው። ሌሎቻችሁ እስኪ እንደው ይሄንን እስኪ አነቡ። ይሄ ያህዌ ነው የሚለው ኑአም ይላል። ደግሞ የሐረካት ጉዳይ እንኳን ሳይለይ ነው እዚህ ጋር መጥቶ ሂብሪው ተነትናለሁ። ይሄ ያህዌ ነው የሚለው ምን አይነት ዳዊት በመዝሙሩ ተናገረው ነው። ዲያቆን መጽሐፍ እየጻፈ ያለው ኡስታዝ እኮ ነው። ዲያቆን መጽሐፍ እየጻፈ እኮ ነው። ጨርሷል። መሐመድ እስጥፎ የለ እሱ ምን ይሳነዋል? አይሻልም ከነብዩ? ይሄ ባይዘዌ ታላቁ አሁን በጣም የሚያስቀው ነገር እሱ አዲስ ነገር ያመጣ መስሎት ነው። ያህዌ ላዶኒ የሚለውን ማናቅ መስሎት እኮ ነው። በሱ ቤት ትልቅ ነገር አርጊመንታችን ራሱ ባይዘዌ ቅድም ያቀረብኩትን አርጊመንት ራሱ አልተረዳውም ልጁ ሲጀመር። ያህዌ ላዶኒ ማለቱ አይደለም እኛ ፖይንታችን። መዝሙር 110 ላይ እንደዛ እንደሚል እናውቃለን። ወዳጅ ታች ያለው የምሰማው ፋይሰል የምትባለው ካለ ፖይንቱ የነበረው አሁንም ድጋሚ ስማና ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ኦኬ ዳዊት በመንፈስ ክርስቶስን ጌታ ብሎ ይጠራዋል። ጌታውስ ከሆነ እንዴት ልጁ ይሆናል ብሎ ሲጠይቃቸው አንድም መልስ የሚመልስልህ ሰው ታጣን የተባለው። ኦኬ ስለዚህ ዳዊት በመንፈስ ጌታችን ኢየሱስ ክርስቶስን ጌታ ብሎ ጠርቶታል ነው። አንተ ትጠራዋለህ ወይ ነው ጥያቄው እንጂ ያህዌ ላዶኒ የሚለውን ነገር ወዳጅ ጥንት ነው እኛ የምናውቀው፣ አዲስ ነገር አይደለም ያመጣው። ትልቅ ነገር ያመጣ መስሎ ከሆነ ይቅርታ፣ የሆነች ያህዌ አዶኒ ስላልክ የሆነ ታምር ፈጥረ መስሎ ከሆነ ቀጥለሽ ታላቁ። አይ ጋዲ ሲጀምር እንደስለምነው ከአላህ ውጪ ጌታ የሚባል አለ እንዴ? ቆይ አከፈርከው ያልኩህ ቅድም ለመሰለ ጋዲ ተውሂድ አልአስማ ወሲፋ የሚባል አለ። የስምና የአምልኮ ወይም የባህሪ አንድነት ማለት ነው። ያ ማለት ከአላህ ውጪ ማንም ፍጡር የማይጠራባቸው ስሞች አሉ። ከነዛ መካከል አረብ የሚለው ወይም ጌታ የሚለው ለአላህ ብቻ ኤክስክሉዚቭሊ የሚጠቀሙት ስም ነው። ሌላውን ተወውና ጌትነት ለሁሉም ነው ብለዋል አይደለ? መሐመድ ጌታ ነው ብለህ ጠይቃቸው እስኪ። መሐመድ ጌታ ነው ከስር መልሱ። መሐመድ ጌታ ነው? ያ ሙስሊሚን መሐመድ ጌታ ነው? አይመልሱም። ለምን? ሽርክ ነው የራሱ በአላህ ላይ ማጋራት ነው። ጌታ ነው ብሎ ከአላህ ውጪ መሐመድ ጌታ ነው ብሎ መናገር ራሱ ሽርክ ነው። ይሄንን ሽርክ የሆነ ሐሳብ ግን ለኢሳ ሲሆን አዎ ነው ይልሃል። ያ ማለት ባይ ዲፎልት አላህ ነው እያሉህ ነው ማለት ነው። አክፍርሃዋል ያልኩ ቅድም ለዛ ነው። አስፈላጊ ከሆነ ይቅርታ ናታን ትቀጥላለህ። ክርስቶስ ያህዌ ያው ክርስቶስ ኢየሱስ ሲገለጥ ያህዌ በስጋ ተገልጦ እንደሆነም ማሳየት እንችላለን። አስፈላጊ ከሆነ ሙስሊሞች የምትገቡ ከሆነ ቀጥል ናታን። አይ ፖይንት አንተ ያነሳው ፖይንት ራሱ የገባው አይመስለኝም እና እዛ ጋር እግዚአብሔር አብን ያህዌ ብሎ ጠራው። ከዛ ክርስቶስን ደግሞ አዶኒ ወይም ደግሞ ማይ ሎርድ ለማለት ላዶኒ ብሎ ያስቀምጣልና ህብራይስጡ ማለት ነው። ዘሴም ትራንስሌሽኑ ራሱ
እንግሊሽ ባይብል ላይ ከሄዳችሁ ያህዌ የሚለውም አዶናይ የሚለውን ቃል የሚተረጎመው በምንድን ነው? ጌታ ጌታ ወይም ሎርድ ሎርድ በሚለው ነው። እንግሊዘኛ ላይ ብትሄዱ ዘ ሎርድ ሴድ ቱ ማይ ሎርድ ብሎ የሚያስቀምጠው ጌታ ጌታዬን አለው ብሎ የሚያስቀምጠውና አንድ አይነት ነው። ለዛ ነው ሐዋርያቱ ራሱ ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 41 ጀምሮ ማቴዎስ ሲጽፍ ጌታ ይህንኑ ጥቅስ ይጠቅስና መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ጌታ እንግዲህ ስለ ክርስቶስ ምን ይመስላችኋል አለ ፈሪሳውያንን ሲጠይቅ ማለት ነው። ከዛ ደግሞ የዳዊት ልጅ ነው አሉት ይላል። እንዴ የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ብሎ እየጠራዋል ነው ያነሳው ሙግት ጌታችን ማለት ነው። እዛ ጋር ክርስቶስ እርሱ ኢየሱስ መሆኑን አልተቀበሉም መሲሁ ማለት ነው። ግን ይህም ሙግት ሲሰጣቸው ማንም ሊመልስለት አልቻለም። ከዛ በኋላ ጥያቄ ራሱ አላነሱበትም አልጠየቁትም ብሎ ያስቀምጣል እዛው ቁጥር 45 ላይ ማለት ነው። እና ምንድነው እዛው ሙግቱ ላይ ራሱ ፈሪሳውያን ራሱ መመለስ እንዳልቻሉ ያስቀምጣል። እኛ ይህን ጥያቄ መመለስ እንችላለን። ምንድነው ልጅ ሲባል ልጁ ከሆነ እንደ ጌታው ይባላል ስላለ ልጅ ሲባል በስጋ ከእርሱ ዘር ስለመጣ ማቴዎስ ወንጌል ምዕራፍ 1 ስለሚያስቀምጥ፣ ጌታው ሲባል ደግሞ እርሱን ስለፈጠረው የእርሱ አስገኝ ስለሆነ ለዛ እኮ ዮሐንስ ራእይ ምዕራፍ 22 ከቁጥር 12 ጀምሮ ስታነቡ የዳዊት ስርና ዘር ነኝ ይላል። ዘር ሲል ከስጋ የመጣው ከእርሱ ነው፣ ስር ሲል ደግሞ አስገኘው ነኝ ነው እያለ ያለው ስለሆነ የዳዊት ጌታ ሲል ፈጣሪው መሆኑን እያመነ ነው ዳዊት ጌታ ብሎ እየጠራው። ይህንኑ ሉቃስ ቅዱስ ሉቃስ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 36 ጀምሮ ስታነቡ እያስቀምጠዋል ጌታ ብሎ ጠራው ብሎ ዳዊት ማለት ነው። እና ምንድነው ፖይንታችን? ነቢያት ጌታ ተብለው ተጠርተዋል ሲል ነበር። ያው ነቢያት ጌታ ተብለው ቢጠሩ እንኳን የነዛ ነቢያት ጌታ ብለው የተጠሩት አካላት ጌታ ደግሞ ኢየሱስ ነው ፖይንቱ። ይህን ደግሞ አሳይተናል። እዛው እኮ አንድ ምዕራፍም ዝቅ ስንል ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ዳዊትን የላከው ጌታ፣ አብርሃምን የላከው ጌታ፣ ሙሴን የላከው ጌታ እርሱ መሆኑን ይናገራል። እነሆ እኔ ነቢያትን ጻፎችና ጥበበኞችን ወደ እናንተ እልካለሁ፣ ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ታሳድዳላችሁ እያለ አብርሃምን፣ ሙሴን፣ ነቢያትን እንዳለ የላከው እርሱ ጌታ ኢየሱስ ክርስቶስ መሆኑን ያስቀምጣል። ፖይንቱ ይሄ ነው። ስለሆነ ጌትነቱ ፈንክሽናል ሳይሆን ኦንቶሎጂካል ነው። አንድ ይሄ ነው። ሁለት ደግሞ አንድም ነቢይ ወይም አንድም ሐዋርያ እኔ ጌታ ነኝ ብሎ ተናግሮ አያውቅም ነው። ሰዎች ናቸው ጌታ ብለው የሚጠሯቸው እንጂ ጌታም ሲላቸው አለቃ እንደማለት ነው እንጂ ኦንቶሎጂካል የሆነ ጌትነት አይደለም። አንድም ነቢይ እኔ ጌታ ነኝ ብሎ ተናግሮ አያውቅም። የክርስቶስ ግን ይለየዋል ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ አለ። ሉቃስ ወንጌል ምዕራፍ 6 ቁጥር 5 ላይ የሰው ልጅ የሰንበት ጌታ ነው ብሎ አስቀመጠ። የሰንበት ጌታ በብሉይ ኪዳን ከሄዳችሁ ያህዌ ነው። ከያህዌ ውጪ የሰንበት ጌታ የለም። እኔ ያህዌ ነኝ እያለ ነው ባጭሩ ማለት ነው። ስለሆነ ይሄ ጌታ ጌታ ሲባል ክርስቶስ ኦንቶሎጂካል ነው እንጂ ፈንክሽናል አይደለም። የባህሪ ነው እንጂ ከግብሩ አንጻር ወይም ደግሞ እየሰራ ካለው የሆነ በእነርሱ ላይ ጀስት ገዢ መሆኑን የሚያሳይ ምናምን አይነት ነገር አይደለም። ገዢ መሆኑን ያሳያል፣ ግን የባህሪ ገዢ ነው እንጂ ልክ አዳም ዘፍጥረት ላይ እንደምናየው ሲፈራው ጌታ አርግቶ ፈጠረው እንደተባለው አይደለም ነው ፖይንቱ። ጌታ ነው ሲባል መጽሐፍ ቅዱስ ላይ ቅድም ጋዲ እየከፈተው አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ ስታነቡ ብዙ ጌቶች የተባሉ እንዳሉ እናውቃለን አለ። አው ተብሏል። ሳራ አብርሃምን ጌታ ብላ ትጠራለች፣ ነቢያትም ጌታ ተብለው ተጠርተዋል። ነገር ግን አለ ለእኛስ በእርሱ ሁሉ ነገር የሆነ ለእርሱም ሁሉ ነገር የሆነ አንድ ጌታ ኢየሱስ ክርስቶስ አለን አለ። ስለሆነ የክርስቶስ ጌትነት ከነዛ ጌታ ከተባሉት የተለየ ነው። አንድ ይሄ ነው። ሁለት ደግሞ አንድ ጌታ መሆኑን ያስቀምጣል። በብሉይ ኪዳን ስንመጣ ደግሞ ይሄ የጳውሎስን ጽሑፍ ባይገርማችሁ አንድ አምላክ ብሎ አብን ሲጠቅስና አንድ ጌታ ብሎ ክርስቶስን ሲጠቅስ ዳይሬክትሊ የሚገናኘው ከዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ወይም ደግሞ ጌታችን አዶናይ ጌታ ማለት ነው። ስለሆነ ጌታችን አንድ ነው ብሎ ያስቀምጣል ማለት ነው። ዕብራይስጡ ላይ አዶናይ ብሎ ስለሚያስቀምጥ ስለሆነ ጌታችን አንድ ነው እያለ ስለሆነ ክርስቶስን ጌታ አንድ ጌታ ነው ብሎ ካስቀመጠው ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው
እርሱ ነው እያለን ነው። የባህሪ ጌትነት ነው እንጂ የክርስቶስ ጀስት ነቢያት እንደተጠሩት አይደለም። ፖይንቱ ቀጥሉ። ለማንኛውም አብዲ ገብቶላል። ጋንዲ ቀጥሉ። ድጋሜ ለምን እንደሚገባ ቃሎት ያሰማልን። እኔ እስቲ ያስገባውት ቃሎት ያሰማልን። አሰዋለ ቀጥል። ቀጥል። ኮስታ ቅድም ያወራኝ ልጅ ነው አብዱል ፈታ ምናምን። አዎ ቅድም ያወራው ልጅ ነው። አዎ አይ ቅድም ወንድማችንማ እኮ ጥሩ ኮንፌሽኖችን ኮንፌስ አድርጓል። ኢየሱስ የነቢያቱ ጌታ ነው የሚለው በጣም ትልቅ ኮንፌሽን ነው። እሺ አብዱል ፈታ እንኳን ደህና መጣ። ለምን ታስወርዱኛላችሁ? እኔ ችግራችሁ እኮ ይሄ ነው ወላሂ። ሰው ለምሳሌ አሁንም ገና እንደገባ ቀጥታ ወደ ለቅሶ አትሄድ፣ አዳምጥ። ኦኬ ስቴፕ ባይ ስቴፕ ነው የምንሄደው። ቅድም ያነሳነውን ክፍል አንስተን ኢየሱስ የነቢያቱ ጌታ እንደሆነ ከዛ ባለፈ ደግሞ አንደኛ ቆሮንቶስ ምዕራፍ 8 ላይ መጣውልህና ምን አልኩ? ጳውሎስ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ይላል። ከዛ በፊት አንተ ምን አልከኝ? ጳውሎስ የተባረከ ሰው ነው አልከኝ። አሁን ማይከን የምትከፍተው ስማ፣ ጭቅጭቅ አንፈልግም፣ በስርዓት ነው የምናወራው። ጳውሎስ የተባረከ ሰው ነው ስላልክ ጳውሎስ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስለዚህ የጳውሎስን ንግግር ትቀበላል? አንድ ጌታ አለን የሚለውን መጀመሪያ ጳውሎስ የተባረከ ሰው ነው አላልኩም፣ የተባረከ ይሁን ነው አልኩት። እውነቱን ስላወራ ማለት ነው። ጳውሎስ የተባረከ ይሁን። እሺ ስለዚህ አንድ ጌታ ኢየሱስ ክርስቶስ አለን የሚለውን ትቀበላለህ? የጳውሎስን ንግግር ጥቅሱን ታመጣዋለህ? አንዴ እኔ ላንበው ደክማል አንተ። ይሄው ጥቅሱ እያልኩ ነው። ኦኬ እያልኩ ያለሁት ይሄን ነው። እዛ አንደኛ ቆሮንቶስ ቁጥር 6 ላይ አዳምጥ። አሁንም ይኸው በቃ ለመጨቃጨቅና ሰዓት ለማቃጠል የገባ ሰው አብዱል ፈታ ያስታውቃል። ጥቅሱን ቅድም 2 ነው 3 ነው ያነበብኩልህ። ብዙ ጌቶችና ብዙ አማልክት የተባሉ አሉ እያለ ነው ጳውሎስ። እሺ ላንብበው። ይኸው ችግር የለውም አነብልሃለሁ። እኔ ትሁት ልሁን ችግር የለውም። ይኸው ላንብብልህ። ላሳርፍ ደክማለን። አይ ችግር የለውም አልደከመኝም። የእግዚአብሔርን ቃል አንብቤ አይደክመኝም። እኔ ችግር የለውም አመሰግናለሁ። አነባለሁ ካልኩ ማብቲ እኮ ነው። ኧረ ሰዎች ታዘቡ። ሰው በሁሉም ነገር ተቀጥቀ እንዴ? እሺ አንብብሽ። እሺ ላንብበው። ክፈትልኝ አሁን ሞት እንዴ? ከራስ አንብብ እንጂ ወዳጅ ላንብብልህ። ክፈት ከፍታል መጀመሪያ እኔ አነባዋለሁ አንተ አዳምጥ። እሺ ልክፈትልህ። ሰዎች ታዘባሉ ወላሂ። አታስፈራራኝ። እሺ ልክፈትልህ። ቆይ እሺ አምጣው እኔ አነባዋለሁ። አንዱ መስመር ዘለህ ወደ ኢየሱስ ክርስቶስ ትሄዳለህ። አረ ሙሉን አንብቤዋለሁ እኔ ከቁጥር 4 ጀምሮ አንብብሽ። ከቁጥር 4 ጀምሮ ትንሽ ራቅ አድርገው። እሺ እንግዲህ ለጣዖት የተሰዋው ስጋ ስለለበሰ ጣዖት ሁሉ በዓለም ካሚቱ ስለመብላት ቢሉ ቀጥልች። እኔ ላንብብልህ ያልኩህ እኮ ለዛ ነው ወዳጅ። ታዲያ እንዴ ላንብብልህ እኔ ችግር የለም። ላ አነባዋለሁ። ተው ዝም ብለህ አዳምጥ። እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክት ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእነርሱ የሆንን አንድ አምላክ አብ አለን። ኦኬ አብ አለን። ነገር ግን ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። አየህ? አሜን። ለሁሉም አብ ነው። አብን ረሳው መጀመሪያ ቀደም አንብልኝ ስለ አብን አርሰውትም ቆይሽ ራስታል በቃ አብ እዚህ ጋር ሁለት አምላክ ናቸው። እሺ በቃ ላስ አብ ነው አይደል? አንድ አምላክ ተባለው አብ ነው። ምን ጥያቄ ያለው ክፍል ይናገራል። አዳምጠኝ እሺ። ቆይ ክፍሉን እንዴት እንደምትረዳ ደግሞ ልንገርህ ወዳጅ። እዚህ ጋር መልስ ይገኛል። ቆይ እሺ መልስ። ስለዚህ በዚህ ክፍል መሰረት አብ ብቻ ነው አምላክ ተብሎ የሚጠራው? አብ ብቻ ሁሉም ጌቶች አሉ ቢባሉም ነገር ግን ለሁሉም አብ ነው። አንድ አምላክ ተባለው አብ ነው። ኢየሱስ ክርስቶስ ማለት የለብህም። አንድ ጌታ ተብሎ የሚጠራውስ ማን ነው?
ያኛው መልስልኝ። ቅድም መጀመሪያ አብ ተባለው መልስልኝ። ወይ ምንድነው ጋይስ? አንዴ ሚውት አድርግ። ባይዘው ጳውሎስ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ብሎ መመስከር አይቻልም ያለው ጳውሎስ ለዚህ ነው። እስቲ አንድ ጌታ የተባለው ማን ነው ሲባል ድምፁ ይንቀጠቀጣል። አያችሁ? ድምፁ ይንቀጠቀጣል። ጌታ ነው የሚለው። ቆይ አንዴ ኢየሱስ ክርስቶስ ጌታ። ቆይ አንዴ ወዳጅ፣ እሱን እኮ አልኩ እኮ አብ እኮ አንድ አምላክ የተባለው አብ ነው ብያለሁ። አሁን አንድ ጌታ የተባለው ማን ነው? አንድ ጌታ የተባለው ኢየሱስ ክርስቶስ። እነሱም ሌላውም አለ ከላይ ያለው ሌላ ያገር ነው ሲጀመር ጌታ ተባለው አይደለም። ቆይ ስማኝ፣ አምላኩ ማን ነው? አብ ነው። አዳምጥ፣ ቆይሽ አዳምጥ። አሁን ይኸው በመጮህ ምንም መፍትሄ አይመጣም። አሁን እንደ ድሮ ሰው ስለ ጮህ ምናምን ነገር እውነት ያወራል ማለት አይደለም፣ ቀርቷል እሱ። አሁን ጳውሎስ እያለ ያለው ብዙ ሰዎች ጌታ ተብሎ ተጠርተዋል፣ ነገር ግን እኛ አንድ ጌታ ነው ያለን እያለ ነው አይደል? ኢየሱስ ክርስቶስ አንድ አምላክ ጌታውን ታው በቃ ረሳው። ብዙ አምላክ አለ። ለምን ረሳዋለሁ ወዳጄ? ለምን አረሳውም እንጂ እዚሁ ጥቅስ ላይ እኮ ነው ጳውሎስ እኮ ነው ሁለቱንም የተናገረው። እንዴት ልርሳው ወዳጄ? ጳውሎስ እኮ ነው ሁለቱንም የተናገረው። እሺ አብን ረሳው? እሺ አምላክ ነው ወይ ጌታ ነው የሚቀርበው? መጀመሪያ እሺ በቃ እንድትረዳሽ ወደዚህ ላምጣለች። እሺ አብ ጌታ ተብሎ ይጠራል? ጌታ ይባላል። አምላክ አሁን እዚህ ጋር ያለው ጥቅሱ አምላክ ነው። ሁሉም ጌታዎች አምላክ አንድ ይባላል ወይ? አትጩሁ። ቆይ አብ ጌታ ተብሎ ይጠራል ወይ? አምላክ አብ አለ። በቃ ይሄ 4 ነጥብ ገጨው። በቃ አለቀ። ኧረ ወንድሜ ስማኝ እሺ አንዴ። አሁን ዝም ብለህ ከመጮህ በፊት አዳምጠኝ። አብ ጌታ ተብሎ ይጠራል ወይ? አብዱል ሌላ ጥያቄ ነው። ጥያቄው ሌላ ነው። አብ ጌታ ተብሎ ይጠራል አይጠራም? በዚህ ክፍል መሰረት የለም። እዚህ ጋር አብ ጌታ ነው የሚባል ነገር የለም። አምላክ ነው የሚለው አምላክ። ስለዚህ አብ ጌታ ተብሎ አይጠራም። አይጠራም አይደለም፣ የሚጠራበት ቦታ ሊኖር ይችላል። ግን እዚህ ጋር ያለው ጥቅሱ አምላክ ነው። አንድ ጌታ ብቻ ነው ያለው ኢየሱስ ክርስቶስ። ስማ ሌላ ቦታ አትግባ። ጳውሎስ አንድ ጌታ ኢየሱስ ክርስቶስ ነው ያለን እያለ ስለሆነ ስለዚህ አብ ጌታ ተብሎ አይጠራም። እዚህ ጋር ጥቅሱ የለም። ጌታ አልተባለም አብ። ስለዚህ በዚህ ጥቅስ መሰረት አብ ጌታ ተብሎ አይጠራም። አይጠራም አይደለም፣ አልተጠራም። እዚህ ጋር አልተጠራም። አብ ጌታ አልተባለም። ጳውሎስ እኮ አንድ ጌታ ነው ያለን እያለ ነው እንዴ? ይኸው አብን ብቻ ከሆነ አምላክ ብሎ ያንተን አርጊመንት ላመጣለህ። ስለዚህ ኢየሱስ ክርስቶስ አሁን አንተ አንድ ጌታ ኢየሱስ ክርስቶስ አለን ብለህ መናገር ትችላለህ እንደ ጳውሎስ? አንድ ጌታ ጌታ የተባለ እኮ ብዙ አለ። ከላይ አንብቦ ከላይ ያለው ታንቦም እንዴ አንድ ጌታ ኢየሱስ ክርስቶስ አለን ብለህ እንደ ጳውሎስ ጋድዬ አይ ቲንክ አልገባውምና በቀላሉ ቅድም እኮ ቆይ ቅድም እንትን ብሏል። ለዛ ነው አንድ ጌታ ኢየሱስ ክርስቶስ አለን በል እስቲ እንደ ጳውሎስ። አብዱል ፈታ አንተ በል እስቲ ቆይ ስለ አብ ጨረንጨረ መጀመሪያ አብን ጨረሰ። እስኪ መጀመሪያ ጉዳችሁ ወላሂ ላዚም እኔ ጳውሎስ ሙስሊሞች እባካችሁ ጳውሎስ ባይዘው ጭራሽ ለእናንተ አይሆናችሁ። በቃ ጳውሎስን ከዚህ በኋላ ተሳስታችሁ አትጥቀሱ፣ ወይ ክፍሉን ካልተረዳችሁ አልተረዳንም። ጳውሎስን አትጥቀስ። በቃ ዝም በል በቃ። አሁን በቃ ጨርሰናል። ጎበዝ ነው ትላለህ እንዲህ ወዳጄ። ጳውሎስ እንዳለው አንድ ጌታ ኢየሱስ ክርስቶስ አለን በል ስትባል ትንተባተባለህ፣ ትስቃለህ፣ ማኒፌስት ታደርጋለህ ወዳጄ። ኦኬ እንረዳሃለን። ይሄ ለማንኛውም ወንድማችን አብዱልፈታ እንግዲህ ኦኬ አሁን አንተ ባልከው አርጊመንት እንድሰማ ትምህርት እንደሆነ ከዛ ሌሎች ወንድሞች ይቀጥላሉ። ኦኬ ከቅድም ጀምሮ እንደው ዝም ብለን ታይም ዌስት እያደረግን ስለሆነ ለእኛ ነገር ሁሉ ከእርሱ የሆነ ኦኬ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። አንድ አምላክ አብ አለን ስለተባለ ከአብ ውጭ ሲጀመር ወልድና መንፈስ ቅዱስ ከአብ ውጭ አይደለም። ሚዩት አድርግ እስቲ ወዳጄ። እንደ ወልድና መንፈስ ቅዱስ ከአብ የተለዩ ወይ ደግሞ ከአብ ውጭ የሆኑ አካላት አይደሉም፣ ወይ ደግሞ በዲቫይን ኔቸራቸው ከአብ የተለዩ አይደሉም። ሲጀምር አንዱን ዲቫይን ኔቸር ስለሆነ ሼር የሚያደርጉት። ኦኬ አሁን በአንተ አርጊመንት አየህ ባክፋየር እንዴት እንደሚያደርግብህ። እዚህ ጋር አብ ነው አንድ አምላክ አብ አለን ብሎ ጳውሎስ ስለተናገረ እዚህ ጋር አብ ነው አምላክ ተብሎ የተጠራው። ኦኬ በደንብ ስማኝ። አብ ነው አምላክ ተብሎ የተጠራው። ስለዚህ ሌሎቹ ሌላ አምላክ ተብሎ የሚጠራ አካል የለም ካልከኝ፣ እዚህ ጋር ደግሞ ምን የሚል ሀሳብ አመጣውልህ? አንድ ጌታ ይላል ኢየሱስ ክርስቶስ አለን። ስለዚህ በዚህ መሰረት አብ ጌታ ተብሎ ይጠራል ወይ? ለምን ጳውሎስ አንድ ጌታ ስለሚል ብዬ ጠየቅኩ። አየህ ልመልስ አልቻልክም። ለምን ባክፋየር እንደሚያደርግብህ ስለምታውቅ። ቆይ አንዴ አዳምጥ። ኦኬ አዳምጥ።
አንዴሽ አንድ እንትን ላንሳልና ከዛ በኋላ እኔ ጨርሳለሁ። ሌሎች ወንድሞች ይቀጥላሉ፣ ረዥም ሰዓት እንዳልወስድ። ቆላሲስ ምዕራፍ 1 ላይ ይታያል አይደል? እሺ አብዱል ይታያል አይደል? እሺ ዴቫይ አብዱል ፈታ ይታያል። ቆላሲስ ምዕራፍ 1 ላይ የከፈትኩልህ ጥቅስ ይታያል። የመጀመሪያው ጥያቄ አልተመለሰልኝም፣ ይቅርታ። እሱን ጨረስን። ወዳጅ እዚህ ላይ ማውራት ትፈልጋለህ? አፈልግም። እሺ አስተምረኝ እስኪ፣ ስበከኝ። እሺ ዝም እላለሁ። እስኪ አይ ሰበከኝ ሳይሆን እንድትማር እኮ ነው። እሺ ችግር የለውም፣ ሰብክሃለሁ። እኔ ደግሞ ለመስበክ ቆላሲስ ምዕራፍ 1 ላይ እየጠየቅኩ ነው የምሰብክ፣ ግን መረዳትን ለማወቅ ማለት ነው። ቆላሲስ ምዕራፍ 1 ላይ ቅዱስ ጳውሎስ እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ካለ በኋላ እርሱም የማይታይ አምላክ ምሳሌ ነው ይላል። እርሱ የተባለው እዚህ ጋር ማን ነው? አብዱልፈታ። በቃ ቻው፣ ሰላሙን፣ መልካም ቀን፣ እናመሰግናለን። በቃ ምንም እኮ ጳውሎስ ባይዘው ለእናንተ ሆናችሁ ሙስሊሞች እንደው ዝም ብላችሁ ድከሙ ሲላችሁ ነው እንጂ ጳውሎስ ኧረ በስመ አብ ለእስልምናው መዶሻ ነው ጳውሎስ፣ መዶሻ ወደዚህ ወደዛ የማያነቃነቅ መዶሻ ነው ጳውሎስ። እና ቅዱስ ጳውሎስ ለእስልምናው አይሆንም ጭራሽ። ለእስልምናው ብቻ ሳይሆን በአጠቃላይ ጸረ ክርስትና ሆኖ ለተነሱ ምንፍቅናዎች በሙሉ ጳውሎስ ምንድን ነው? ጳውሎስ መዶሻ ነው። አያችሁ ጋይስ፣ አሁን ይህን ጥቅስ ለምንድን ነው ያመጣሁለት? የአሁኑን ክፍል ቃል በቃል ክርስቶስ ኢየሱስ የሁሉ ፈጣሪ እንደሆነ ጳውሎስ ስለሚናገር እርሱም የማይታይ አምላክ ምሳሌ ነው የሚለውን ጠየቅኩት። እርሱ የተባለው ማን ነው? እርሱ የተባለው ኦፍኮርስ ማን ነው? ጌታችን ኢየሱስ ነው። በደንብ አስተውሉ። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ይላል ጳውሎስ። በሰማይና በምድር ያሉት ሁሉ ጌትነት ቢሆኑ ዙፋናት ቢሆኑ አለቅነትም ቢሆኑ ሁሉም በማን ተፈጥሯል? እርሱ የማይታይ አምላክ ምሳሌ ነው የተባለው። አሁን አብ ነው እንዳይሉ እርሱም ብሎ እዚህ ጋር የማይታይ አምላክ ምሳሌ ነው። የማይታይ አምላክ የተባለው እዚህ ጋር አብ ነው፣ የእርሱ ምሳሌ ነው ብሎ እርሱ ብሎ ጌታችን ኢየሱስን ይጠቅሰዋል። አያችሁ። ከዛ በኋላ ሁሉ በእርሱ ተፈጥረዋል ይላል። ይህንን እንግዲህ አድሚት ማድረግ ስለማይፈልጉ ነው። ይቅርታ፣ ረጅም ሰዓት ወሰድኩ ወንድሞች፣ ይቅር በሉኝ። ቀጥሉ። ቃለ ሕይወት ያሰማል። እንግዲህ ችግር የለውም። ከብዙ ጊዜ በኋላ ስላገኘን ችግር የለውም እና እናመሰግናለን። እሺ፣ ለማንኛውም ጥያቄ ያለው ሰው ዛሬ ብትጮህም ችግር የለውም ነው። ዛሬ በደንብ ጮኸ ውጣ ነው የምትለኝ ከስንት ጊዜ አንዴ ስለምትመጣ። አይ ብዙ አውራ ደስ ይለናል። ችግር የለውም። እሺ፣ ሙስሊም ኧረ ዮኒ ግን አትሳደብ እያስፈቀድክ ብለሽ ነው። አልገባም እኮ ዮኒ ምን ብዬ ተሳደብኩ? እናት ምን ቢባል ጥሩ ነው? አረ ዮኒ አትሰማም ይባላል። አልሰማም? አዎ አትሰማም ሲል እሺ በቃ ወርጄ ልግባ እኮ ያለ ሰው እኮ ነው። ወይኔ እሺ፣ ዮርዳን ተቀበሉት። ተቀበል ዮርዲ። ወጣ። እሺ፣ ክርስቲያኖችም ሙስሊሞችም የክርስቶስ አምላክነት ላይ ወይ ደግሞ ጥቅስ ካላችሁ ይሄ የክርስቶስ አምላክነት ጋር አይጋጭም ወይ ምናምን የምትሉ ነገር ካለ ብዙ ሰው የላከ ስላለ ተሳስታችሁም ሊሆን ስለሚችል አንድ ቁጥር ጻፉና እናስገባችሁ። ብዙ የላከ ሰው አለ፣ ግን ደግሞ ተሳስታችሁ ይሆናል። ስለሆነ ከታች አንድ ቁጥር ጻፉና እናስገባችሁ። ዴቫ እንዳዘረግፈን ተመለስ። ዴቫ ተው ተመለስ። እፎይ ሰላም ነው። እፎይ እስከሚመጣ ወንድሞች ቤት ሲከፍቱ ሼር እያደረጋችሁ ምናምን ከዛ ተባበሯቸው። እሺ ዴቫ ተመለስ ካለ ኦኬ ተመልሷል። አሁን ገስት ዝም ብዬ ተቀብዬ ከዛ ሌላ ጥያቄ ግን እንዳትጠይቁ።
ዝም ብዬ ልቀበለሽ። አንድ ቁጥር ጻፉ ሲባል እምቢ ስላላችሁ ኦኬ። ጆኒ ምንድን ነው? አይ ወጥተህ እኮ እንዳዘረገፈን ብዬ ነው። ኦኬ አይ ዮኒ ትላበልሽ አሉ። እሺ እሺ። እስቲ የላካ ሰው ብዙ አለ። ላስገባችሁ ነው። ጥያቄ ያለው ሰው በክርስቶስ አምላክነት ላይ አይ ጥቅስ አምላክነቱን አያሳይም፣ እስቲ ያስታርቁልኝ ምናምን የምትሉትም ካለ ኦኬ። ወንዳ ፈራው ስቤያለሁ። ግን ጋር ምን አይነት ትዕግስት እንደሚያስፈልግ አያ ከሙስሊሞች ጋር አንተን ሲባል ስማ ማይንድ ሴታቸው እውነት ለማውራት ያው እኔም እንኳን አንዳንዴ የሆነ ጊዜ ቤቴን ከፍቼ ምናምን እንትን እላለሁና ኢቭን ኡስታዞቻቸው ምናምን የሆነ ሰሞን አሁን እኛ ጋር ምናምን እንግዲህ ከላይ ያሉ የሚባሉት በእነሱ ይገባሉና በጣም ማይንድ ሴታቸው ትንሽ አስቸጋሪ ነው እውነት ለማውራት እና እንዲህ እየወሰድክ ከቅዱስ ጳውሎስ ጋር ማጋፈጥ ነው ወዳጅ። ቅዱስ ጳውሎስ በጣም ለዛ ነው እኮ እነዛ አሉ የሚሏቸው የሚጠሉት እኮ ለዛ እኮ ነው። ጭራሽ የቅዱስ ጳውሎስን ስብዕና ከመሐመድ ስብዕና ጋር ለማነጻጸር ደግሞ ይሞከራል። ቀድሞ እኮ ከስንት መቶ ዓመት በፊት ኢቭን አሁን ጅብሪል ተብሎ የተገለጠውን አካል ሰዎች እንደዚህ አይነት ሴጣን በዚህ መልኩ እንደሚገለጥ ራሱ ቀድሞ ጳውሎስ ይናገራል። ቀድሞ ከ500 ዓመት በፊት ጳውሎስ ያልተናገረው ነገር እኮ የለም። ኢቭን ሰይጣን የብርሃን መልአክ መስሎ እስኪገለጥ ድረስ ብሎ ተናገረ። ያው ጅብሪል እንግዲህ በዛ መልኩ መሐመድን ሿሿ የሰራው እንደምናውቀው። እኛ ከሰበክንላችሁ ወንጌል ውጭ ማንም የሰማይ መልአክ ቢሆን ቢሰብክላችሁ የተረገመ ይሁን አለ ጳውሎስ። ቀድሞ እኮ ነው ሁሉ ነገር ስለዘጋባቸው። ያው ሰይጣን ደግሞ የክርስቶስ አገልጋይ የሆነውን ቅዱስ ጳውሎስን አይወደውም እና ለዛ ነው በሰዎች አድሮ ቀኑ ሙሉ የሚያሰድበው ምን የሚለው ለዛ ነው። ቆስጣ ኤኒዌይስ ብቻ የቅዱስ ጳውሎስ በረከት ይደረብን እናንተ ሰዎች። እንደው የሱ ጥበብ በተወሰነ መልኩም ይድረሰም በተወሰነች መልኩ። አየ እንትን በዛ በኩል ቫኬሽን ስለወጣችሁ ጋዲ ቤት እየከፈታችሁ የእስልምናው ላይ ሄዱበት። ያው እዛ እርሰም ስለጀመሩ እዛማ እኮ ቫኬሽን ከወጣን ወራት ሆነን አሁን እውነትህን ነው እስልምናው ላይ ይሻላል። እሺ ለማንኛውም ወንዳ ፈራው እዚህ ራሱ እኮ ቫኬሽን ልንወጣ እኮ ትንሽ ነው የቀረን እኮ። አሁን ቀሽበንዲዎችን መጥተው የለው ቀሽበንዲያ የሚባሉ መጥተዋል። ቁርአን መጥተዋል። በጣም ብዙ ናቸው በነገራችን ላይ ሁሉም ራሳቸውን እየገለጹ እየወጡ ነው እና ካሚንግሱ ቃሎትን ያሰማልን ወንድሞች። ስላገኛችሁ ደግሞ በጣም ደስ ነጋዲ ጋር ያሉት የሚገርማችሁ 6ኛ ክፍል ምናምን ናቸው። እኛ ጋር ያሉት መዋለ ህጻናት ናቸው እና ትንሽ ወንዳፈራው እያወራ ነው። አሁን ተሰማል። አንዴ ከዛ በፊት አንዴ ጋር በጣም ይቅርታሽ ታላቁ እስቲ ቅዱስ ጳውሎስንማ እዚሁ ስናሞግስ ስናከብር በረከቱ እንዲደርሰን ስንመኝ ነበርና አንዴ የቅዱስ ጳውሎስ መልእክት ከተነበበ በኋላ የሚባለውን ዜማ ትልናለ። ሐዋርያ ጳውሎስ እስቲ እባክህ አታብቀው ቆስቲ ይቅርታ ወንድሜ ጋዲ ደግሞ ችግር አለ። ማበረታታት ነው ያለብህ ጋዲ ተው እንጂ። ኧረ እኔ ሁሌ በድምፅ እንደተቀለደብኝ ነው። እኔ ሰው ላይ ማላገጥ እወዳለሁ። ቆስቲ ይቅርታ ወንድሜ እወዳለሁ፣ ግን እባክህ አታብቀው። የልደትና ላየውም ሰላም ለኪ ያቺ ቀጭኗ ድምፅ የምትል ድምፅ ከየት እንደመጣች ቀጥል ማለንም እንዳሰማ ቀጥል አንተ ነው የምንጠብቀው ዲያቆን
በል ቀጥል። አንድ ቅዱስ ጳውሎስ መልእክት ባይሆን ሌላ አንብብና አንተ እንትን ትልላለህ፣ በዛው ትቀጥልናለህ። ጋዲ እንትን ሲል ስለነበረ ያነሳትን የቅዱስ ጳውሎስን መልእክት እናንብባትና አንተ ትሄድበታለህ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14ን እናንብበውና ሁላችሁም ይሄንን ምን አልከኝ? እንቆስቲ ወይ እንትኑ አሁን ቅዱስ ጳውሎስን እኮ እንደው ሌላውን ነገር እንኳን ብትወው ሁለት መልእክቶችን እንልካለን በሶስተኛውም እናጠነክራቸዋለን የሚለው እኮ ቁርአን ላይ እንዳለ ሙፈሲሮቹ በሙሉ ሁለቱ የተባሉት ዮሐናና ጴጥሮስ እንደሆኑ ሶስተኛው ግን ቡሉስ ነው ብለው ነው እኮ የሚያስቀምጡት። ዮሐንስንና ጴጥሮስን በስራቸው ሊያግዛቸው እየሄደው ቡሉስ ወይም እኛ ጳውሎስ የምንለው እሱ ነው ብሎ እኮ ቁርአን ላይ እኮ ራሱ አለ እኮ ጳውሎስ። እንዴት ቁርአን ላይ ያለ መልእክተኛ እንዲሰደባሉ? እሱ የኔም ጥያቄ ነው አክቹሊ። እንደውም ለዛውም ላይፍ ኦፍ ዘ ፕሮፊት ላይ ከሐዋርያቶቹ አንዱ ነው ብሎ እንደሚያስቀምጠው እና እሺ ኤኒዌይስ የቅዱስ ጳውሎስን መልእክት እናንብበውና ወንድማችን ታላቁ በቅዳሴ ሰዓት የቅዱስ ጳውሎስ መልእክት ከተነበበ በኋላ የሚባለውን ተስጦውን ሲመለስ የሚባለውን በዜማ ይልልናል። እሺ የማነበው የቅዱስ ጳውሎስ መልእክት ምንድነው? ቅድም ጋዲ ያነሳውን ነው። እሺ የመጽሐፍ ቅዱሱ ክፍል የሚገኘው በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ነው። እንዲህ ይላል፣ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይላል። እሺ ትቀጥላለህ። ቅዱስ እዛው ቀጥል።